ፓስተር ሳሚ እንኳን ወደ ሰሬዋናቱ በሰላም መጣ። ከዚህ በፊት የተለያዩ እንግዶቹን አነጋግሬያቸዋለሁ። ከአንተ ጋር የመገናኘት እድል አልነበረኝም። ዛሬ ግን ፈቃደኛ ወደኛ ሚዲያ ስለመጣ እጅግ አድርጌ አመሰግናለሁ። ፓስተር ሳሚ በደቡብ አፍሪካ የሚኖር ወንድማችን ነው። በፌዝ ባይብል ኢንተርናሽናል ቸርች ሲኒየር ፓስተር ሆኖ ያገለግላል። ከዛ በተጨማሪ በደቡብ አፍሪካ በወንጌል አማኞች ህብረት ዋና ጸሐፊ ሆኖም ያገለግላል። እዚህ ጎን ለጎን ከነዚህ ከቤተክርስቲያን ኃላፊነቶች ውጭ ቤተሰብ አለው። እዛም ሀገራችንን እየተመላለሰ ከኢትዮጵያ ወደ ደቡብ አፍሪካ ከደቡብ አፍሪካ ወደ ኢትዮጵያ ብዙ ማህበራዊና ፖለቲካዊ ጉዳዮች ውስጥ በተለይ ማህበራዊ ጉዳዮች ውስጥ ብዙ መልካም ነገሮችን እያደረገ የሚገኝ ወንድማችን ነው። ከዛም በተጨማሪ በተለይ በደቡብ አፍሪካ ባለበት ሀገር ኢትዮጵያውያንን በሚገጥማቸው ችግሮች ፊት ለፊት እየሄደ እኔ ከዚህ በፊት እንደውም በእንግሊዝኛ አንድ ሰላማዊ ሰልፍ እንደውም ወጥታችሁ ለዛ ሀገር ሰዎች ስታስረዳ አበሾች የገጠማቸውን ችግር ስታስረዳ አይቻለሁ። ከዛም በተጨማሪ በተለይ በእናንተ ቤተክርስቲያን አብዛኛው አባላት ኢትዮጵያውያን ከመሆናቸውም ጋር ተያይዞ ዜኖፎቢክ አታኮች ሲመጡ የተለያዩ ችግሮች ሲመጡ ከነዚህ ማህበረሰቦች ጋር የሚታደርገው ነገር እጅግ የሚያስመሰግን ነው። ዛሬ ደግሞ ከነዚህ ጉዳዮች ጋራ ፓስተር ሳሚ እና የአንተ ቤተክርስቲያን ኢን ፓርቲኩላር ደግሞ ቤተክርስቲያናት ኢን ጀነራል በሀገር ግንባታ ምን አይነት ሚና ይኖራቸዋል? ስደትን እንዴት ይመለከታሉ? በሀገር ውስጥ ሰርቶ የሚለውጥ ጉዳይንስ ቤተክርስቲያን እንዴት ታስተምራለች? በምንላቸው ጉዳዮች ላይ በጥልቀት አንዳንድ ነገሮችን እናወራለን። እንኳን ደህና መጣ ሳሚ። አሁን ከተናገርኳቸው ተጨማሪ አሁን ምን እያደረክን ያለው ማን የሚለውን ነገር ትንሽ ነገር ለአድማጮች ብታብራራ። እሺ፣ አመሰግናለሁ ዶክተር ታሜ ስለዚህ ኢንቪቴሽን፣ ስለዚህ ግብዣ። ስሜ ቅድም እንደተገለጠው መጋቢ ሳሙኤል ጌታቸው እባላለሁ። ላለፉት 18 ዓመታት በደቡብ አፍሪካ ነው የምኖረው። ሳውዝ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን ዋና መጋቢ እንዲሁም የደቡብ አፍሪካ ወንጌል አማኞች ቤተክርስቲያናት ካውንስል የኢትዮጵያው ቅርንጫፍ ዋና ጸሐፊ ሆኜ አገለግላለሁ። የአንድ ሚስት ባል፣ የአራት ልጆች አባት ነኝ። አንደኛዋ ልጄ እንዳጋጣሚ የትምህርት እድል አግኝታ አሁን አሜሪካ ነው እየተማረች ያለችው። ሶስቱ ልጆቼ እዚሁ ጆሃንስበርግ ይገኛሉ። በጣም አመሰግናለሁ ፓስተር ሳሚ። በተለይ በማህበራዊ ጉዳይ አሁን ምን እየሰራን ያለው? ኢትዮጵያ ብዙ ጊዜ ስትመላለስ ያለው እና ምንድን ነው እዛ አካባቢ እያደረክ ያለው አገልግሎት ጎን ለጎን? ያ እንግዲህ ወንጌል ሙሉ የሚሆነው በንግግር ብቻ አይደለም፣ በተግባርም ነው። ቅርብ ጊዜ አውሮፓ ነበርኩኝ፣ ስዊድን እና ጀርመን። እንግዲህ ወንጌልን በተመለከተ በተለይ ፕሮቴስታንቱን ወንጌል ከ100 ዓመት በፊት ወደ ኢትዮጵያ ይዘውልን የመጡት የስዊድን እና የጀርመን ሚሽነሪዎች ናቸው። እነዚህ ሚሽነሪዎች ወንጌልን ብቻ አይደለም ይዘው የመጡት፣ ሆሊስቲክ አገልግሎትን ነው። ሕክምና በሌለባቸው ቦታዎች ሕክምና ክሊኒክ በመክፈት፣ ውሃ በሌለባቸው ቦታዎች ለማህበረሰቡ ውሃ በማስቆፈር በሁለንተና አገልግሎት ያገለግሉ ነበር። እንግዲህ ወንጌል ሙሉ የሚሆነው በንግግር ብቻ ሳይሆን በሆሊስቲክ ሚኒስትሪ ነው። እንግዲህ የኛም ቤተክርስቲያን ኢትዮጵያ ላይ ሆሳና ለምሳሌ ቅርብ ጊዜ በችግር ውስጥ ያሉ ኢትዮጵያዊ ወገኖቻችንን ብሔርን፣ ሃይማኖትንና ቀለምን ሳንለይ ለ1000 ሰዎች እጃችንን ዘርግተናል በ3 ሚሊዮን ብር በፈጀ ገንዘብ። ከዚህ በፊት ደግሞ ከ2 ዓመት በፊት ከከተማው አስተዳደር ከክብርት ከንቲባ ጋራ አና ማርያም አካባቢ 1000 ሰዎች ረድተናል። ቅድም መግለጥ እንደሞከርኩት ቀለምን ሃይማኖትን ሳንለይ ረድተናል። በዛን ወቅት ኑሮ ትንሽ ካሁኑ ይሻል ስለነበር 1,600,000 ብር ነው የፈጀብን። ሻሸመኔ፣ ሐዋሳ የተለያዩ ቦታዎች ላይ እርዳታ እናደርጋለን። እንግዲህ ወንጌል
ከንግግር ባለፍ ፍቅራችንን በተግባር ላቭ ኢን አክሽን እንደሚባለው በተግባር የምንገልጥበት የህይወት ጉዞ ነው። ከዛ የተነሳ ወንጌልን ሰብካለን። ጎን ለጎን ደግሞ የተቸገሩ ወገኖቻችንን፣ ጎዳና የወደቁትን፣ ወላጅ አልባ የሆኑትን፣ መማር እየፈለጉ መማር ማይችሉትን እንዲማሩ የአቅማችንን ያህል ኮንትሪቢዩሽን አስተዋጽኦ እያዋጣና ያለ ነው። ይህን ስራ በኢትዮጵያ ብቻ አይደለም የምንሰራው። በዚህ በሳውዝ አፍሪካ ላለፉት 8 ዓመታት ሰርተናል። የኢትዮጵያውያንን ገጽታ ከመለወጥ አንጻር መቼም ሳውዝ አፍሪካ ሁሉም ደቡብ አፍሪካዊ ያውቃል ለምን እንደመጣን፣ እንጀራ ፍለጋ እንደመጣን ያውቃል። ግን ስናገኝ ደግሞ እኛም እንደምናካፍል ቀና ልብ እንዳለን የሀገራችንንም ገጽታ ከመለወጥ አንጻር ላለፉት 18 ዓመታት በጆሃንስበርግ በመላው 9ኙም ፕሮቪንስ ተመሳሳይ የሆሊስቲክ ስራ የሀገር ገጽታ ግንባታ ስራ ሰርተናል። ፓስተር ሳሚ በጣም አመሰግናለሁ። ዛሬ እንድንነጋገር ከፈለኳቸው ነገሮች አንዱም ሆሊስቲክ አገልግሎት ምን ይመስላል በሚለው ነው። አንዳንድ ኢሹዎች ስላሉ በዚህ ኤሪያ ዲቴል ነገር እናወራለን በሚቀጥሉ ጊዜያት። ታዲያ ደቡብ አፍሪካ ውስጥ በተለይ ከ3-4 ወር በፊት አንድ ውይይት አድርጋልና ከደቡብ አፍሪካ ከሆነ ሚዲያ ጋር በዛ ሚዲያ አጠቃላይ ውይይታችሁ ውስጥ 2 ተርም ላይ አንተና ጋዜጠኛ አንዳንድ ነገሮችን ለማብራራት ያደረጋችሁትን ጥረት ብዙ ኢትዮጵያውያን ከርቀት ሆነን እያየናችሁ ነበር። እሱም ኢትዮጵያ ኢሚግራንቶች ኢኮኖሚክ ኢሚግራንት ናቸው ወይስ ፖለቲካ ኢሚግራንት ናቸው በሚለው ላይ ኢሚግሬሽንን የአንተ ቤተክርስቲያን ወይም ሌሎች ቤተክርስቲያናት እንዴት እንደሚያዩ ጠይቆ ነበር። ምን ነበር በጊዜ የተጠየቀው ጥያቄ? ጉዳዩስ ከምን ጋር ተያይዞ ነው? አመሰግናለሁ ዶክተር። ጉዳዩ ያው ሳውዝ አፍሪካ ያለማጋነን 95% ወደ ሳውዝ አፍሪካ የመጣው ህገወጥ በሆነ መንገድ ነው እና ህገወጥ የሆኑ ደላላዎች ሳንድተን በሚባል በጆሃንስበርግ አካባቢ ወደ 45 ሰዎች አፍነው አስቀምጠው ነበር እና እነዚህ 45 ሰዎች ኢትዮጵያውያን ናቸው እና እንደ ጋዜጠኛው ንግግር የቀን ቀለብ ተገቢ ቀለብ ያገኙ አይደሉም፣ እየታጠቡ አይደሉም፣ ታፍነዋል። በዛ ላይ ደግሞ አንዳንዶቹ ታመው እንደነበር እንዳጋጣሚ ሲጮሁ በመስኮት በዛ አካባቢ ያልፉ የነበሩ ፖሊሶች ጉዳዩን በመስማት በር ሰብረው ገብተው እነዚህን ታፋኞች ወይንም ተይዘው የነበሩ ኢትዮጵያውያንን እንዳስለቀቁ እና ስለ ሂማን ትራፊኪንግ ነው ቀርቤ መግለጫ እንድሰጥ የተጋበዝኩት። እንግዲህ ሂማን ትራፊኪንግ በምንም መንገድ በመጽሐፍ ቅዱስም ይሁን በአገር ኮንስቲቲዩሽን የሚደገፍ አይደለም። በህገወጥ መንገድ ከሀገር የወጡ ሴት እህቶቻችን ተደፍረዋል። በህገወጥ መንገድ ከሀገር የሚወጡ ወንድሞቻችን እነሱም ተደፍረዋል። ባህር የበላቸው አሉ፣ በታንኳ ሲሻገሩ፣ በጭነት መኪና አገር ሲያቋርጡ ታፍነው የሞቱ አሉ። አውሬ የበላቸው አሉ፣ ታመው የሞቱ አሉ፣ ታፍነው የሞቱ አሉ። ከዚህ አንጻር በምንም መንገድ ህጋዊ ያልሆነ ሚንስ ኦፍ ትራንስፖርቴሽን በመጽሐፍ ቅዱስም ሆነ በመንግስት የሚደገፍ አይደለም። እሱን ተቃውም ያለው። ከዛ ውጭ ግን ወንድሞቼን ወገኖቼን ለማዳን ኢቭን ደላላዎቹንም ሆነ አብረው የተያዙትን ሰዎች ከሀገር አንጻር አሳልፎ ላለመስጠት I don't have enough information about what happened in ሳንድተን ብዬ ጥያቄውን ለማለፍ ጥረት አድርጌያለሁ። እንግዲህ ያ አሁን የተነሳው ጥያቄ የጥያቄው ፓርት አይደለም፣ እንደው እንደ አጋጣሚ የተነሳ ነው። እንግዲህ ዋናው ግን በህገወጥ መንገድ አፍነው ስለነበሩ ኢትዮጵያውያን ወይንም ስለ ኢሌጋል ሂማን ትራፊኪንግ የተነሳ ጥያቄ ነው ያን ለመመለስ ሞክሬያለሁ። እንግዲህ እኔ ጥልቅ የሆነ የፖለቲካ ዕውቀት ላይኖረኝ ይችላል። ያ ማለት ስለ ኢትዮጵያዊ አይደለሁም ማለት አይደለም። ስለ ሀገሬ አላስብም፣
ስለ ሀገሬ አያገባኝም ማለት አይደለም። ግን አንዳንድ ትሪክ የሆኑ ጥያቄዎች ውጫቸው እንጂ የሰምና ወርቅ እንደሚባለው ውስጥ ያለው የጆርናሊስቱ ወይንም የጋዜጠኛው ጥያቄ ላይገባኝ ይችላልና ያው በጠየቀኝ ጥያቄ መሰረት many Ethiopians are economical immigrant ብያለሁ እና ብዙ ኢትዮጵያውያን ሆም አፌር ሄደው አሳይለም የሚያገኙት የፖለቲካ ስደተኛ እንኳን ባይሆኑም የፖለቲካ ስደተኛ ነኝ ብለው ነው። ያው እንደ ሃይማኖት ሰው ውሸት ነው። ያ የፖለቲካ ስደተኛ የለም ሳውዝ አፍሪካ ያልኩ አይደለም። ግን የፖለቲካ ስደተኛ ኑሮውን ለማሻሻል ወይንም ደግሞ ሰርቫይቫል ለማግኘት ከሄደው ኢትዮጵያዊ አንፃር 10% ቢሆን ነው ብዬ ነው እኔ በግሌ ማስበው። ከዛ አንፃር እኔ ጆርናሊስቱ የጠየቀኝ ጥያቄ ሪቶሪካል ኩዌስችን ነው ብዬ ስለማምን ጥያቄውን መልሱም እሱ ጋር አለ ብዬ ስለማምን እንደ ሃይማኖት ሰው ላለመዋሸት ያ እውነቱን ተናግሬያለሁ። ያ ንግግሬ ምናልባት አንዳንድ ወገኖችን ጎድቶ ሊሆን ይችላል። ለመጉዳት አይደለም ያን የተናገርኩት። ምክንያቱም በእኔ ንግግር የሚለወጥ ነገር የለም። ከዚህ በፊት በጣም የምናከብራቸው የምንወዳቸው ጠቅላይ ሚኒስትራችን መጥተው በወረቀት ጉዳይ ከአገሬው ከፕሬዝዳንት ራማፎሳ ጋር ንግግር አድርገው ወረቀት ይሰጣቸዋል ተብሎ ሁሉ ቃል ተገብቶልን ያ የተገባው ቃል ምድር ላይ አልወረደም። ቅድም ዶክተር ተናገር እንደነበረው አሁን በከፍተኛ ሁኔታ ኢትዮጵያውያን ኤርትራውያን የወረቀት ችግር ገጥሟቸዋል። ተማሪዎች ቀጥለው ዩኒቨርሲቲ መማር አልቻሉም። እዚህ የተወለዱ ነፍሰ ጡሮች ሐኪም ቤት ሄደው ትናንት በነፃ ይታከሙ ነበር፣ ዛሬ መታከም አልቻሉም እና ከፍተኛ ተግዳሮት ውስጥ ፎሪነሩ ወይንም ስደተኛው እያለፈ ነው ያለው። ከዛ አንፃር እኔ ያው እውነት ተናግሬ መጨረሻ ላይ ደግሞ ያው ኢሚግሬሽን ግሎባል ፊኖሜና ነው። በእኛም ሀገር ኢትዮጵያ ላይ ስደተኞች አሉ። ከሱዳን፣ ከኬንያ፣ ከየመን፣ ከኤርትራ ስደተኞች አሉ። ኢትዮጵያም በአቅሟ 1 ሚሊዮን ስደተኞች ታስተናግዳለች። እኛም ደግሞ እዚህ ሀገር ስደተኛ ሆነን ብንመጣ አዲስ ነገር አይደለም። የአውሮፓ ስደተኞች አሉ፣ አሜሪካ ስደተኞች አሉ፣ ሳውዝ አፍሪካ ስደተኞች ቢኖሩ ይሄ ግሎባል ፊኖሜና ነው ብዬ ለመናገር ሞክሬያለሁ። ቪዲዮ ላይ አለ። ግን ያው የተወሰኑ ሰዎች ያችን ብቻ ቆርጠው አውጥተው የለፋሁለት ካለ ከምጸልይለት ዋጋ ከምከፍልለት ማህበረሰብ ጋራ ለማጋጨት ሞክረዋል እና ይሄ ነው የሆነው። በጣም ቴንኪዩ። እኔም እንግዲህ አጠያየቄ የኛውን ብሪፍ እንድታደርግ ነው። ኮንቴክስቱን በደንብ ሳይሰሙ በአንድ ጊዜ ኢኮኖሚክ ኢሚግራንት ነው ወደሚል ድምዳሜ ነው ሰው የደረሰው። ወደሆኑ በተለያዩ ማህበራዊ ሚዲያዎች እነዚህን ነገሮችን ይዞ ወጥቶ ሲያወሩ ሰምቻለሁ። በጊዜ ኢንተርቪው ለማድረግ አስቤ ነበር፣ እኔም አልተመቸኝም። ግን ዞሮ ዞሮ ትክክል ነው። ኢሚግሬሽን ዓለም አቀፍ ፌኖሜና ነው። አንድ እንግሊዛዊ ደቡብ አፍሪካን ለስራ ፍለጋ ሊሄድ ይችላል፣ የተሻለ ኑሮ ፍለጋ። ደቡብ አፍሪካዊ ምናልባትም በኢኮኖሚ አቻ ወደ ሆነው ሌላ ሀገር ያለ ቪዛ ወይም በቪዛ ሊሄድ ይችላል። እኛ አሜሪካ የመጣነው ኢኮኖሚ ፍለጋ ነው። የኢኮኖሚ ጥያቄያችን የተሻለ ህይወት ለመኖር ነው። ግን ኢትዮጵያ ውስጥ ያሉ የሱዳን ስደተኛ የጦርነት የፖለቲካ ባክ አለው። የሶማሊያ አገሩ ተበትኗል፣ መንግስት የለም፣ የግድ መጠለል አለበት። ዩናይትድ ኔሽን ሪኮግኒሽን ሰጥተዋል። ብዙ ጊዜ የፖለቲካ ስደተኛ ሲሆን ለኢኮኖሚ ስደተኛ እንጂ ለፖለቲካ ስደተኛ ዓለም አቀፍ መንግስትም እውቅና ይሰጣል፣ እርዳታ ይሰጣል፣ መጠለያዎችን ያዘጋጃል። ይሄ አለ። የኢትዮጵያ አንዳንድ ኮንፊውዥን አለ። አንተ ብቻ አይደለም፣ ብዙዎቻችን ያንን ከት ለማድረግ በተም ላይኑ የለንም። የቱጋ ነው ፖለቲካሉን ዲፋይን የምናደርገው፣ የቱጋ ነው ኢኮኖሚካል ዲፋይን የምናደርገው የሚል ጭቅጭቁ አለን። ብዙዎቹ የሚያምኑት የኢኮኖሚ ጣጣው ይሄ ሁሉ ችግር የመጣው ይሄ ሁሉ ወጣት ወደ ውጭ ሀገር እንዲሰደድ የሚያደርገው የስ ኢኮኖሚክ ኢሹ ስላለ ነው ማለት ኢኮኖሚክ ኢሹ ስላለ ነው። ለኢኮኖሚ ኢሹ ግን እርሾ የጣለው ፖለቲካል ኢሹ ነው የሚሉ አሉ። ይህንም ኢኮኖሚ የተሻለ ህይወት ፍለጋ እንጂ በሀገራቸው ስራ አገኝቶ መኖር ይችላሉ እነዚህ ወጣቶች። እዛ ሀገር 100,000፣ 200,000፣ 300,000 ስፔንድ አድርጎ ነው እዛ ሀገር የሚሄዱት።
ስለዚህ በዛ ብር በአገራቸው እኮ ነግዶ ሰርቶ መለወጥ ይችላሉ የሚሉ አሉ። ግን የሁሉም ነገር መነሻው ፖለቲካው ጋር ነው። የፖለቲካ ችግር ግን ለኢኮኖሚ ዳርጓል የሚል ክርክር አለ። የዛሬ አጀንዳችን እሱ ስላልሆነ በአጠቃላይ ግን ደቡብ አፍሪካ ያለው ሁኔታ እጅግ የሚያሳዝን ነው። በተለይ ድሮ ዘጠናዎቹ በዚህ ፕሮሴስ ውስጥ ያለፉ ወንድሞቻችን በየትኛው መንገድ አቆራርጦ በጫከም በተለያዩ ሀገራት እየታሰሩም ደርሶ የተሻለ ህይወትም ነበራቸው። ከቅርብ ጊዜ ወዲህ ከፍተኛ አታክ አለ። አታኩ ዜኖፎቢክ ብቻ አይደለም፣ እርስ በራሳቸውም ነው። ስለዚህ አሁን ኢሚግሬሽኑን እንተው ለጊዜ፣ አከራካሪ ጉዳይ ስላለ ኢኮኖሚክ ፋክተር አለው፣ ፖለቲካል ፋክተር አለው። ወደ መጨረሻ አነሳለሁ እሱን። ቤተክርስቲያን እንዴት እየሰራች ነው ይህንን ነገር ለማስቀራት? አትሊስት ህጋዊነቱን ጠብቆ ሰዎች እንዲሄዱ፣ የማይሄዱ ከሆነ ደግሞ አይምሯቸውን አሳምኖ በሀገራቸው እንዲኖር የሚለው ላይ ወደ በኋላ ወደ ጥያቄ ይመጣል። አሁን ግን ደቡብ አፍሪካ ውስጥ ከደረሰን በኋላ እዛ ያለው ሌላ ቻሌንጅ አለ። አሁን እያወራን ያለ ነው የደቡብ አፍሪካ ጉዳይ ነው። የሀገራቸው ፖሊሲ፣ የሀገራቸው መንግስት ለመመረጥ ወይም በስልጣን ለመቆያት የሚያደርጋቸው ቅስቀሳዎች፣ ፖሊሶች የሚያደርጉት፣ የአካባቢ ሰዎች የሚያደርጉት ዘረፋ፣ ግድያ ምናምን አለ። በራሳችን መካከል ያለውንስ ችግር ፓስተር እንዴት አየው? መልካም ዶክተር፣ እውነት ነው። ሳውዝ አፍሪካ ኢትዮጵያ ላይ የሌለ ብሔር ተኮር የሆነ ጥቃት አለ። መቼም ሀገራችን ላይ 86 ብሔር አለ። ደቡብ አፍሪካ ሲመጣ ደግሞ በቁጥር የሚበዛው የብሔር ቁጥር ከምባታና ሀዲያ ነው። ከምባታና ሀዲያ ብቻ አይደለም የሚጣሉት፣ ሀዲያ ከሀዲያ ጋራ በጎሳ በወረዳ ይጣላሉ። ያው 4 ወረዳ እንዳለ ይታወቃል ሀዲያ ዞን እና አንተ ሌሞ ነህ፣ አንተ ግንብቹ ነህ፣ አንተ ሻሾጎ ነህ፣ አንተ ሚሻ ነህ ብለው ይጣላሉ። በፊት ይሄ ነበር ጠባ። አሁን ደግሞ በጎሳ ሆኗል። አንተ ባዶ ጎነ፣ አንተ መስመሳ ነህ በሚል ጠብ አለ ሳውዝ አፍሪካ ላይ። አብዛኛው ሞት፣ የወንድሞቻችን ሞት የወንድሞቻችን እጅ አለበት፣ ዳይሬክትሊ ወይም ደግሞ ኢንዳይሬክትሊ። አንዳንድ ጊዜ የነብሰ ገዳዮችን እጅ ተውሰው ገንዘብ ከፍለው ያጎትን ልጅ፣ ወንድምን፣ ጓደኛን ማስገደል የተለመደ ነው the last 20 years እና በአንድ ቀን 18 ሬሳ ወደ ሆሳና የሚላክበት ሁኔታ አለ እና ከአብዛኛው ሞቶች ጀርባ ያለው አበሻ ነው። አሁን ትናንት የተለቀቀ የቤተክርስቲያናችን አንድ ነጋዴ ወንድም ነበር፣ ታፍኖ ተወስዶ 50,000 ራንድ ተቀብለውት 2 ቀን አሰቃይተው ደብድበው አንገላተው ሊገሉት ሲሉ 50,000 ራንድ፣ የዚህ ሀገር 50,000 ራንድ በኢትዮጵያ በ9 ብር ነው የሚመታው። 450,000 የኢትዮጵያ ብር ከፍሎ የቤተክርስቲያናችን ኳየር አካል ነው፣ ሱቅ ያለው ልጅ ነው። ትናንት ነው የተለቀቀው። እንዲህ ታፍነው ተወስዶ ሚሊዮን አምጣ 2 ሚሊዮን ራንድ አምጣ ተብለው የተለቀቁ የተገደሉ ቤቱ ይቁጠረው ብዙ ሰዎች አሉ እና አብዛኛው ችግር በአገሬው በሳውዝ አፍሪካውያን የተቀሰቀሰ ሳይሆን በእኛ በኢትዮጵያውያን መካከል ባለ የእርስ በርስ ግጭት፣ ቅንሃት እና አለመግባባት የተፈጠረ ነው። አመሰግናለሁ ፓስተር። ያ ትልቁ አንዱም እንግዲህ በብዙ ህዝብ ዘንድ መነጋገሪያ የሆነው ይሄ ነው። ለምንድን ነው መነጋገሪያ የሆነው? አንደኛ በሀገራችን ብንሆን የተለያዩ ምክንያቶችን ልናነሳ እንችላለን። በስደት ሀገር ነው ያለ ነው። በስደት ሀገር አሁን ጉድ ዩ ሴድ አብዛኛው ኢሚግራንት ደቡብ ውስጥ ከሀዲያና ከከምባታ እንዲሆኑ ነግራኛል። ግን እነዚህ ሁለቱ አካባቢዎች ደግሞ አንድ ልዩ ነገር አላቸው። እሱ ላይ ይመጣሉ እና ስራ ማጣታቸው ነው። እሱ ላይ ይመጣሉ። ምንድን ነው የዚህ ነገር መነሻ? አሁን አንዱ ሌላውን እንዲገድል፣ እንዲሳደብ፣ እንዲያሳድድ፣ እንዲያግት፣ ብር እንዲጠይቅ የሚያደርገው ደቡብ አፍሪካ ሲደርሱ ስራ የላቸውም ወይስ ከዚህ ያለፋል? ምንድን ነው የገጠማቸው ችግር? አሁን እርስ በራሳችን ውስጥ በሚፈጠረው የጎሳው፣ የአካባቢው፣ የዞኑ አሁን ድሮ የዞን እኔ ከሀዲያ ነኝ፣ እኔ ከምባታ ነኝ፣ ወላይታ ነኝ በሚለው ነው። አሁን ሀዲያ ውስጥም ወረዳ ውስጥም ስትሄድ ጎሳ ውስጥም ስትሄድ የአጎት ልጅ ምናምን ሆኖ ነው እስከዛ ወርደዋል።
መነሻው ምንድነው ፓስተር? መነሻው ሳውዝ አፍሪካ የቤዚክ ኔሴሲቲ ፕሮብለም የለም። ማንም ሰው ኢትዮጵያ ላይ የሌለ ገጸ በረከት ሳውዝ አፍሪካ አለ። ይሄ አንዲናየብል ነው። ሰው ምግብ 5 ጊዜ መመገብ ከቻለና ከፈለገ መመገብ የሚችልበት እነዚህ ቤዚክ ኔሴሲቲ የምንላቸው መጠለያ፣ ምግብ፣ ልብስ፣ መሰረታዊ ፍላጎቶች ለማንም ሰው የተሟሉበት ሀገር ነው ብል ማጋነን አይደለም። አሁን ምንድነው ችግሩ? ኮምፒቲሽን ነው። አንድ ወንድም 2 ሱቅ ካለው ሌላው ወንድም 8 ሱቅ ቢኖረው ለምን እኔ 2 ሱቅ ይኖረኛል እሱ ለምን 8 ሱቅ ኖረው የሚል ቅንሃት ነው፣ ፉክክር ነው። አገር ቤት ሆሳና ላይ ወንድም ፎቅ ከገነባ ለምን እኔ ፎቅ አልገነባም፣ አዲስ አበባ ቦሌ ላይ ቤት ከገዛ ለምን እኔ አልገዛም የሚል የንብረት እና የገንዘብ የመጨመር እሽቅድድም እንጂ የቤዚክ ኔሴሲቲ ፕሮብለም ኖሮ አይደለም። ፉክክር ነው። እኔ ይሻላለሁ እኔ በልጣለሁ የሚል ፉክክር እንጂ ሰው ቢሰራ እግዚአብሔር የራሱን የላብ ውጤት የሚሰጠው ሀገር ነው። ያ ኢንስፓይት ኦፍ ክራይም፣ ያ ክራይሙ እንዳለ ሆኖ ግን ሰው ከሰራ የሚለወጥበት ሀገር ነው። ሰው ዲሲፕሊን ከሆነ የሚለወጥበት ሀገር ነው ሳውዝ አፍሪካ። እና ፉክክር ነው። እኔ ከወንድሜ መብለጥ አለብኝ፣ መሻል አለብኝ፣ ሁሉም ሱቄ የኔ መሆን አለበት ሁሉ ማለት በገንዘብ እኔ መብለጥ አለብኝ የሚል ፉክክር ካልሆነ በቀር ሳውዝ አፍሪካ ላይ አንዱ በልቶ ሌላው ሳይበላ የሚያድርበት ሀገር እንዳይደለ እኔ ምስክር ነኝ። ኦኬ፣ ወደ ቅድሙ ልመልስ። ፉክክር እንደሆነ አላስፈላጊ ኮምፒቲሽን፣ አድቨርሰሪ ኮምፒቲሽን መኖሩ ወሰኝነቱ ግን አሁን የሚጠይቅ ጥያቄ አንተ የቤተክርስቲያን አገልጋይ ነህ። ብዙ ቤተክርስቲያናት አሉ እዛ ሀገር እንዳንተም የሚያገለግሉ ወንድሞች አሉ። ቅድም የጠራቸው 2ቱ ማህበረሰቦች ደግሞ ኢንታይርሊ በሚባል ልክ በተለይ ገጠራማ አካባቢው አብዛኛው የወንጌል አማኞች ናቸው። ካራክተሪን ከመቀየር አኳያ እነዚህ ነገሮች ከመስተካከል አኳያ አይ ዶንት ቲንክ ቤተክርስቲያን ውስጥ ያላደጋ ሰው አለ ብዬ አላስብም። ወደኛ አካባቢ ደቡብ አፍሪካ የሚሄድ እንደ ዝም ብሎ ግምት ይሆናል እንጂ ኦቨር 90% የወንጌል አማኞች ናቸው። ከዚህ ከሁለቱም ዞን የሚሄዱት ሀዲያና ከምባታ ውስጥ ከየት ተፈጠሩ እነዚህ? አይ ሚን ዘሩ ከየት መጣው? ቤተክርስቲያን ውስጥ ካደገ ነው። የቱ ጋ ነው የተዘለለው ይሄ ነገር? ይሄ ትውል ከየት መጣ? አመሰግናለሁ ዶክተር። እንግዲህ ትልቆች ይሄ ፉክክር ብዬ የምለው ነገር ቢዝነሱ ዓለም ብቻ አይደለም ፉክክሩ ያለው ቸርች ውስጥ ነው። ቢዝነስ ዓለምም ቤተክርስቲያን ውስጥም ያው አገር ቤት የማይገኝ የገንዘብ መጠን እየተገኘ ስለሆነ ሁሉም ልብ ውስጥ የገንዘብ ፍቅር ገብቷል ማለት አሁን እኔን ኤክስክሉድ አላደርግም። እኔም አንዱ የጥፋቱ አካል ነኝ ብዬ ልውሰድ እና ቸርች ውስጥም አለ ቤተክርስቲያን ውስጥ የሚሰበኩ ስብከቶች ሰዎችን የሚያባብሉ ከነ ኃጢአታቸው ከነ አመጻቸው ቅድም እንደምንናገረው ከነ ሬሲዝም አቲቲዩዳቸው ጋር እንዲቀጥሉ የሚያደርግ እንጂ ሌብነት ኃጢአት ነው፣ ዘረኝነት ኃጢአት ነው፣ ልዩነት ኃጢአት ነው የሚሉ ጠንከር ያሉ በአገር ቤት የምናውቃቸው ስብከቶች ቶታሊ አይሰበኩም ብዬ ባልልም በአብዛኛው አይሰበኩም። ለምንድነው የማይሰበኩት? እከሌ አኩርፎ ቢቀር ከነገንዘቡ ይቀራል፣ ከነ አስራቱ ይቀራል፣ ከነ ፍቅር ስጦታው ይቀራል የሚል ስጋት ስላለ የአስተምሮ የጠንካራ አስተምሮ ችግር አለ ሳውዝ አፍሪካ ላይ። ሁለተኛ ደግሞ ምዕመኑ ይሄ ቢዝነስ ላይ ውሎ የሚያደርገው ህዝብ ለጸሎት ጊዜ የለውም። ለባይብል ምናልባት ጊዜ ያለው እሁድ ነው። እሁድ ያው በተለያየ ምክንያት መውጣት ስላለበት እሁድ ላይ አምልኮ ብቻ አይደለም ያለው፣ ሰርጎች ይኖራሉ፣ እድር ይኖራል፣ እቁብ ይኖራል፣ ማህበራዊ ጉዳዮች ስለሚኖሩ
መንፈሳዊ ነገር ከመፈለግም አንጻር ብቻ ሳይሆን ከማህበራዊ ነገር ከጥቅማ ጥቅም ካለመጉደል አንጻር እሁድን ሰው ሊሰዋ ይችላል። ከዛ ባለፍ ቀናት ላይ የመጸለዩ ጊዜ ወስዶ የእግዚአብሔርን ቃል የመማር ዲሲፕሊን ላይ የመጸለይ ጉዳይ ብዙዎች ጋራ አይስተዋልም አገልጋዮችን ጨምሮ። ስለዚህ ከእግዚአብሔር ጋር ካለን መሰረታዊ ግንኙነት መላላት ወይንም ድካም እየመጣ ነው። ቅድም ሀገራችን ላይ ስላለ ችግር ስለመሰረቱ ዶክተር ስታወራ ነበር። እዚህም ጋር ያለው ውጭ የምናየው መሰረታዊ ችግር ስፒሪቹዋል ቤተክርስቲያን ላይ ካለ ተገቢ ትምህርት ለቅዱሳን ካለመሰጠቱ የመነጨ ነው። ይሄ ማለት ሁሉም አገልጋይ እውነተኛ ወንጌል አያስተምርም፣ ሁሉም ሰው አይጸልይም ማለት አይደለም። ግን ማጆሪቲው በሚባል ደረጃ ከሀገሩም መንፈስ የተነሳ የላላ ፌሎሺፕ የደከመ የጸሎት ጉልበት ከእግዚአብሔር ቃል ጋራ ግንኙነት የሌለው ህይወት ነው ያለው። አመሰግናለሁ። ከሱ ጋር ታይዞ የሚነሳው እኔ እንግዲህ ሲሮን አሁን እያወራን ያለ ነው የዚህ ሁሉ ችግር መነሻው ምንድን ነው እያሉ ከዛ በኋላ እነዚህ መነሻዎች ከየት መጡ የሚለው ቅርንጫፍ ላይ እያወራው ነኝ። ከየት መጡ? ምክንያቱም እነዚህ ሌሎች ኢትዮጵያውያንን ለጊዜ እስቲ እናቆያቸውና እናንተ በግልጽ የምናውቀው የአካባቢ እና አባባ ኬዳሞ በተለያዩ ቦታዎች ወንጌልን የሰበኩበት ህዝብ፣ በዘመናት በቤተክርስቲያን ያደጉ ወጣቶች ዛሬ የቢዝነስ ኢቲክስ ወይም ኢቲክስ ባለመኖሩ ከወንድም ጋር በሰው ሀገር በሀገሩ ቢሆን ብዙም አይገርመኝም እና በሰው ሀገር ሄዶ መደጋገፍ ማደግ ቅድም እንዳልከው ብዙ እድል አለው። በተለይ አሁን አሜሪካ ሀገርን ብትመጣ ከአሜሪካ እንደውም ደቡብ አፍሪካ በተሻለ ሁኔታ እድል አላቸው የማደግ ምክንያቱም ሀገር ቤት የማገኙትን ኦፖርቹኒቲን አግኝቶ ስለሚሰሩ ይህንን አጋጣሚ ተጠቅሞ ከሀገራቸው እንዲወጡ ያደረገውን ድህነትን መበቀል ሲገባቸው ከወንድም ጋር በህብረት ተጣምሮ ማድረግ ሲገባቸው ክፉ መንፈስ ገብቷቸው ይሄ ስፒሪቹዋል ፔን ነው ለኔ። ሰዎች ካራክተር ላሉ ያው የካራክተሩ መነሻ ይዛ ስለምንሄድ ከየት መጣ ብያለሁ። ምክንያቱም ዘሩ የተዘራው አሁን እኛ ጋር ሁላችንም ቤተክርስቲያን ውስጥ ነው ያደግነው። ዲሲፕሊን ተምረን ነው ያደግነው። ወንጌልን አስተምሮ ነው ያሳደጉን። ከየት መጣ ብያለሁ። ወርሲጄ አሁን አንተን የሚጠይቅ ቤተክርስቲያን ይሄ ችግር እንደገጠመ እናውቃለን። በነገራችን ላይ አሁን ውጪ ሰው ሁሉ ተበትኖ እነዚህ ወጣቶች እርስ በራሳቸው ሲፈላለጉ እንደዚህ ሲገዳደሉ አንዱ ሌላኛውን ሲያግድ አትሊስት ቤተክርስቲያን ውስጥ ያደጉ ወይም ቤተክርስቲያን አካባቢ ያደጉ ሰዎች ናቸው። ኦኬ አብዛኞቹ ምናልባትም አባላቶቹም ሊሆኑ ይችላሉ እዚህ ውስጥ ያሉት። ምክንያቱም ክርስቲያን ያልሆነ ሰው እዛ አይድን ብዬ አብዛኛው ክርስቲያን ስለሆነ ቤተክርስቲያናት ግን በደቡብ አፍሪካ ያሉት በእነሱ መካከል ያለው መሳሳቡ እንዳለ ሆኖ ሁሉም ነገር ያለ ሆኖ ይህንን ነገር እንደ ችግር እውቅና ሰጥቶ በመፍትሄ ጉዳይ የሚነጋገርበት እድል አለ። ቅድም የወንጌል አማኞች ህብረት ጸሐፊ ነህ አንተ። ይሄ ችግር መሆኑን ሪኮግኒሽን ይሰጣል። መነሻው ቤተክርስቲያን ጋር ነው ያለው። ከቤተክርስቲያን አስተምሮ ጋር እዚህ ጋር ነው። እሱ ላይ ትኩረት እንስራ የሚባል ፖሊሲ ያላችሁ ትነጋገራላችሁ በዚህ አይነት ጉዳይ? አዎ በመነጋገር ደረጃ እንነጋገራለን። የሚችሉትን ጥረት የሚያደርጉ አሉ ማለት እውነተኛውን እግዚአብሔርን ቃል ለማስተማር የሚያጠፉትን ሰዎች ደግሞ በግል ለመምከር ጥረት የሚያደርጉ እግዚአብሔር የባረካቸው እግዚአብሔርን የሚፈሩ አገልጋዮች አሉ። በዛው ልክ ደግሞ ኮምፕሮማይዝ የሚያደርጉ ማለት የትንፍጭው ዱቄቱን አምጪው እንደሚባለው የአማርኛ አባባል ምንጩ ምንም ይሁን አስራት እስከመጣ የፍቅር ስጦታ በኩራት እስከመጣ ድረስ የሰውየው መንፈሳዊ ጤንነት ማሳሰባቸው ሰዎች አሉ። መጽሐፍ ቅዱስ የእግዚአብሔር ቃል ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። እንግዲህ የመጀመሪያ መስዋዕት አቅራቢዎች እነዚህ ሁለት ወንድማማቾች ናቸው። ታላቁ እግዚአብሔር መጀመሪያ ያየው ወደ ሰውየው ነው እንጂ ወደ አቀረበው መስዋዕት አይደለም።
እግዚአብሔር ኮንሰርን የሚያደርገው ወይንም ደግሞ ቅድሚያ የሚሰጠው ስለ ሰው ነው፣ ስለ ሂማኒቲ ነው። ቀጥሎ ደግሞ በጥሩ ልብ የምናመጣለትን ስጦታ ይቀበላል። እኛ የምናመልከው አምላክ ፔንሽነር አይደለም፣ ጡረተኛ አይደለም፣ ድሃ አይደለም። ብሩም ወርቁም የእግዚአብሔር ነው። ስለዚህ እግዚአብሔር በመጀመሪያ ቫልዩ የሚሰጠው በመጀመሪያ ትኩረት የሚሰጠው ስለ ሰው ልጅ ነው። ቀጥሎ ነው የሰው ልጅ ስለሚያመጣው አስራት በኩራትና ስጦታ በሁለተኛ ደረጃ ነው የሚመለከተው። ምክንያቱም ህይወታችን ንጹህ ባልሆነበት፣ እጃችን በደም በታጠበበት፣ የረከሰ ሕሊና እና አመለካከት ባለን ሁኔታ የምናቀርበው መባና መስዋዕት እግዚአብሔርን ደስ አያሰኘውም። ለዚህ ነው ቃየልና መስዋዕቱን አልተመለከተም የሚለው። የቃየል ሞቲቭ ጤነኛ ስላልነበረ እግዚአብሔር የቃየልን መስዋዕት የቃየልን ስጦታ አልወሰደም። ዛሬም በቤተ ክርስቲያን ውስጥ የልቦና አይኖቻችን ቢበራ፣ እኔ ፓስተሩ፣ ዘማሪዎች፣ የቤተክርስቲያን መሪዎች የልቦና አይኖቻችን ቢበራ የማንቀበላቸው ስጦታዎች የማንቀበላቸው መባዎች አሉ፣ ምንጫቸውን ብናቅ ማለት ነው። እና ከዛ አንጻር በጥሩ ልብ ትውልዱን መስመር የሚያስይዙ አገልጋዮች እንዳሉ ሁሉ ጠንካራ ነገር ብናገር፣ እውነቱን ብናገር አስራቱን ይዞ ይጠፋል ወይንም ይቀራል ከቸርች በሚል ስጋት እውነቱን እያወቁ እውነት ከመናገር ዝም ያሉም አገልጋዮች እንዳሉ በዚህ አጋጣሚ መናገር እፈልጋለሁ። ታንክ ዩ። ያ አሁን እየወረደን ነው። ቀጥሎ ያለው ስቴፕ ምንድነው ታዲያ? አሁን የምናየው ሶስት አይነት ቻሌንጅ በአሁኑ ጊዜ ቤተክርስቲያንን እየፈተናት እንደሆነ ብዙ ሰው ይስማማል። አንደኛ አንዲፋይንድ አይዴንቲቲ ነው፣ ወይም ትክክለኛ ማንነታቸውን አለማወቅ። እሱ ላይ ወደ መጨረሻ አካባቢ ስለምናወራ ይመጣሉ። ሁለተኛ ብዙ ሰው የሚስማማው ኢሞራሊቲ ነው፣ ወይም የሞራል ውድቀት። በተለይ በምዕራቡ ዓለም አሁን ቤተክርስቲያንን በከፍተኛ ሁኔታ እየተፈታተነ ያለው ኢሞራሊቲ ነው። ሁሉም ነገር ከጨረሰ በኋላ ጭራሽ ጾታ የለም ወደ ማለት የደረሰበት ጊዜ ነው ያለው። ሶስተኛ ኮሜርሻል ፕሪቺንግ ነው፣ ወይም አሁን የምትለው አይነት ምዕመናንን የኢንካም ሶርስ የቤተክርስቲያን ህንፃ ለማሰራት የተለያዩ ኢንካሞች ትልቅ አካውንት እንዲኖራቸው ማድረግና ያንን የሚያመርተው ወይም የሚያመጣው አካል መስዋዕቱን የሚያመጣው አካል መጀመሪያ ጤናማ ትምህርት እያገኘ ነው፣ ካራክተሩ ተለውጧል ወይ፣ የአይምሮ መታደስ አለ ወይ፣ ይህንን ዓለም እንዳይመስል ተሰርተዋል ወይ፣ በዚህ ጉዳይ ላይ ምን ያክል ርቀት ሄደዋል ሳይባል አስተምሮ ሙሉ በሙሉ ኮመርሻላይዝ የሆነበት ፈተና አለ። ከዚህ አንጻር አሁን የነገሮች አብዛኛው ችግር ሲጠቀለል መንፈሳዊ ህመም ነው በአጭሩ የምናየው፣ በተለይ በክርስቲያን ዓለም የምናየው፣ በእኛ ማህበረሰብም በሌሎችም የምናየው የመንፈሳዊ መድከም አይዴንቲቲ ኮንፊውዥን በማምጣቱ የሞራሊቲ አሁን ቅድም የምትላቸው አላስፈላጊ ኮምፒቲሽኖች፣ ወንድም ወንድምን ገሎ ዘርፎ ኤክስፕሎይት አድርጎ የመበልጸግ ሀብታም የመሆን የተሻለ ኑሮ የመኖር ምኞት፣ ገንዘብን መውደድ ሁሉ ከኢሞራሊቲ የሚመጣ። ለዚህ ግን ዋናው አሁን መነሻ የምናደርገው ቤተክርስቲያንና የእሷ ቁመና አስተምሮ ምን ይመስላል ወደሚለው ነው። ኢትዮጵያ ውስጥ እንግዲህ አንተ እንደምታውቀው የኢትዮጵያ አብዛኛው ቤተክርስቲያናት ሰዎች ወደ ውጭ እናንተ የምናወራውን ኢሌጋል ኢሚግሬሽንን ፕሮሞት የሚያደርጉ ሰዎች አሉ። በአፋቸው እዛ ሀገር መውጣት እንዳለባቸው፣ ልጆቻቸው ገና ሴት ልጆቻቸው 14 ዓመት እንዲሆኑ እስከ አዲስ አበባ ሸኝቶ አረብ የሚሸኙ፣ ወንድ ልጆቻቸው ደቡብ አፍሪካ እንዲሄዱ የሚያደርጉ፣ በሀገራቸው ሰርቶ የመለወጥ ተስፋን ያጨለሙ ቤተክርስቲያናት አስተምሮች አሉ። ላያውቁ ይችላሉ። ፎርዛ ማቴር አሁን እኛ የምናወራውን ነገር አንተ በተለይ ደቡብ አፍሪካ ያለውን ገሃዱን እያየ ነው። እዚህ የመጡ ሰዎች በቀድሞ እዛ በአግባቡ ቤተክርስቲያን ቀርጻ አስተምራ ያሳደገች ቢሆንም ከመንገድ የወጡ ናቸው፣ ወይም ቤተክርስቲያን ፕረስታ ያላስተማረቻቸው ናቸው። እዚህ ሲመጡም ይሄ ችግር አለ። ምንድነው መፍትሄ? ይህንን አጀንዳ ከመግዛታችን በፊት ቤተክርስቲያን ምንድነው ማድረግ የሚጠበቅባት? ምክንያቱም ይሄ ሁሉ ወጀብ ለኛ አሁን ቅድም በጠራው ሀዲያና ከምባታ ውስጥ በጣም ስፔሲፊክ አድርጌ ነው እያወራሁ ያለሁት።
ሌሎች አካባቢ ጋር እንዳልሄድ ያደረገኝ የወንጌል እውነት ብዙ አልደረሰም ብዬ ስለሚያስብ ነው። እኛ ጋር 40 ዓመት 60 ዓመት 70 ዓመት ቆይቷል። አሁን አብዛኛው ሰው ክርስቲያን ነው። ቤተክርስቲያን ይህንን ችግር ከመቅረፍ አኳያ ምን ፖዚሽን ነው ማዝ ያለባት ፓስተር? መልካም ቴንክ ዩ ዶክተር። እንግዲህ በእኔ አመለካከት ስደት በረከት አይደለም። ስደት አንዳንድ ጊዜ ሰውነታችንን ማንነታችንን የምንጥልበት ስፍራ ነው። ቅድም እንደተባለው ሴት እህቶቻችን በብዛት አረብ ሀገር አሉ። ያው ለአገልግሎት አረብ ሀገር ብዙ ጊዜ ሄዳለሁ። ሴት ወንድሞቻችን ደግሞ ሴቶቹም ወንዶቹም እዚህ ሳውዝ አፍሪካ አሉ እና በምንም መንገድ እግዚአብሔር ነገሮችን ቢያመቻች አገርን የመሰለ የለም። በሀገር እዚህ ለምሳሌ ሳውዝ አፍሪካ ቀኑን ሙሉ ቆመው ነው ሱቅ ገንዘብ የሚያገኙት። ጠዋት በቁር ቀን በሐሩር አንድ 4 በ4 ቤት ላይ ታሽገው እዛው እያደሩ እዛው እየዋሉ ነው ገንዘብ ያገኙት። ይሄ ትጋት አገር ቤት ቢኖር ወጣቱ ይለወጣል ወይ ብለህ ብትጠይቀኝ በደም 100% መለወጥ ይችላል። ይህንን ትጋት በአገር ቤት አሳይተው ቢሆን ኖሮ እና እዚህ ስደት ሀገር መጥተው አንዳንዶቹ አንድ ቤት ውስጥ በመቆማቸው ምክንያት ሱሳይድ ያደረጉ አሉ፣ ተስፋ ቆርጠው። ምክንያቱም ተስፋ የሚሰጠው ገንዘብ ብቻ አይደለም። ማህበራዊ ህይወት፣ የውጭውን ህይወት ማየት፣ ደስተኛ መሆን ስላቃታቸው ራሳቸውን ሱቅ ላይ ያጠፉ ወጣቶች ጥቂት አይደሉም፣ ብዙዎች ናቸው። አንዳንዶቹ ደግሞ ሜንታሊ አንስቴብል ሆነው አብደው ወደ አገር ቤት የተሸኙ አሉ እና ስደት ሙሉ ለሙሉ በረከት ነው፣ የእግዚአብሔር ፈቃድ ነው ብዬ እኔ በግሌ አላስብም። ሰው በተለያየ መንገድ በመልካም መንገድ ከሀገር ሊወጣ እንደሚችል በአቅም ይሄ ዌስተርን ካንትሪስ ላይ ያለው ተግዳሮት ሳውዝ አፍሪካ አለ። ሳውዝ አፍሪካ በ2006 የሴም ሴክስ ሜሬጅ አጽድቃለች። የተመሳሳይ ጾታ ጋብቻ ጌይ ሜሬጅ፣ ሴት ለሴት ወንድ ለወንድ ያለውን ጋብቻ አጽድቃለች። ሌዝቢያንስ አሉ ሳውዝ አፍሪካ፣ ጌዮች አሉ፣ የህግ ከለላ ያላቸው ማለት ነው። ምናልባት አሜሪካን ሀገር ያለው ህፃናት አድገው ጾታቸውን ይወስኑ የሚለው ህግ እዚህ እንደጸደቀ እርግጠኛ አይደለሁም እንጂ በተመሳሳይ ጾታ ጋብቻ እንደጸደቀ አውቃለሁ። ኤሮፕ ደግሞ በስፋት ይሄ ችግር አለ። ኢትዮጵያም ላይ እንደው የህግ ሽፋን አይሰጠው እንጂ ውስጡን ይሄ ችግር እንዳለ እረዳለሁ። እና ውጭ ሀገር ወጥተው አንዳንዶቹ የሚሰሩት ይህን ስናገር በጣም እንደው ይቅርታ እየጠየቅኩ ነው። አንዳንዶቹ ራሳቸውን አሳልፈው የሚሰጡት ለሴተኛ አዳሪነት ነው። አንዳንድ ወንድሞቻችን ራሳቸውን አሳልፈው የሚሰጡት ለጉልበት ብዝበዛ ነው። እንግዲህ በእንዲህ አይነት ሁኔታ የመጣ ገንዘብ በረከትም አይሆንም ማለት ራሳቸውን እንደ ሻማ ራሱን እንደሚያቀልጥ ራሳቸውን አቅልጠው ወደ ቤተሰብ የሚልኩት ገንዘብ አንደኛ ያለ እድሜያቸው እየሞቱ ነው። ሁለተኛ የሚላከውም ገንዘብ በረከት ያለበት ከመልካም ምንጭ የተቀዳ ገንዘብ አይደለም። ስለዚህ ቤተክርስቲያን በኢትዮጵያ ያለች ቤተክርስቲያን ስደት ልክ እንዳይደለ ማስተማር አለባት። የፖለቲካ ሰዎች፣ የኢኮኖሚ ሰዎች ከልብ ስደትን እየተቃወሙ አማራጭ መንገድ እንዲፈጠር ሐሳብ እያቀረቡ ወጣቱ ስደት እንዲያቆም መምከር አለባቸው። ምክንያቱም ሳውዝ አፍሪካ ሲሰደዱ ብዙ ሰዎች ሞተዋል። ባህር ላይ ኤሮፕ ለመሻገር በጀልባ እየሄዱ ሞተዋል። ሊቢያ ላይ ታግተው የሞቱ ሴቶችና ወንዶች ቤቱ ይቁጠረው። አረብ ሀገር ላይም ከፎቅ እየተወረወሩ የሚሞቱ እህቶቻችን ብዙ ናቸው። ስለዚህ ስደት የመጨረሻው አማራጭ አይደለም። ሀገር ቤት ላይም ተክተም ብንሰራ ተክተም ብንማር እኔ በግሌ ማምነው መለወጥ እንችላለን ብዬ ነው። አመሰግናለሁ። ያ እሱ ጉዳይ አንድ የሚያስከትለው ምንድነው ቻሌንጁ አለ።
እውቀት አለመኖር አለ። በተለይ ገጠራማ አካባቢ አብዛኛው የደቡብ አፍሪካ ተጓዥ ከገጠራማ አካባቢ እንደመሆኑ ከተማው ደግሞ ለዛን 10% ወይም 50% ስለሆነ 85% ያለው ገጠር ነው። ገጠራማ አካባቢ ያለው አስተምሮ እጅግ ግራ የሚያጋባ ነው። ይህንን ነገር እንዴት ቤተክርስቲያን ከላይ ያለው አድሚኒስትሬሽን ይህንን እንደ ፖሊሲ ቀርጾ በቤተክርስቲያናት ደረጃ ይሄ ነገር በግልጽ ወላጆቻቸው ይህንን እንዲያምኑ ስደት በረከት አድርጎ መውሰድ አለ። ሰዎች ከሀገራቸው መውጣት በእግዚአብሔር ጥሪ የሚደረግ ተደርጎ የሚወሰድበት የተሳሳቱ ትምህርቶች አሉ። ነቢያት አሉ ይህንን ቀን ሙሉ ቤት ለቤት እየዞሩ ይሄ በእግዚአብሔር ዘንድ ተቀባይነት ያለው እንደሆነ ከሀገር መውጣት እንደ ትልቅ ስኬታቸው ሁሉንም ማዶ አርጎ ማያት እግራቸው ስራ አይደለም ማዶ አርጎ ማያት አለ። በዚህ ውስጥ ብዙ ትውልድን አጥተናል። ዩብሊቭ ኦር ኖ። ምክንያቱም በመንገድ ያለቀው ትውልድ አለ። በመንገድ ከሚያልቀው ትውልድ ተርፎ ደቡብ አፍሪካ የገባው ማይንዳቸው ተበርዞ አስተሳሰባቸው ተቀይሮ የኖሩበትን ያደጉበትን ባህልን፣ ካልቸርን፣ እምነትን ሁሉንም ጥሎ ጠጪ፣ ሰካራም፣ ገዳይ ሆኖ ያንን ባህሪ ይዞ ወደ አገር ቤት ሄዶ እንደ ሳምፕል ያንን አካባቢ ሲበጠብጥ ሲታይ ተስፋ አስቆራጭ ነው። ለዚህ መንግስት ፖሊሲ ወደ መንግስት ጉዳይ በኋላ እንሄዳለን። እንደ ማህበረሰብ ግን እንደ ሲቪክ ኦርጋናይዜሽን በዚህ ጉዳይ ላይ ቤተክርስቲያናት ዲቴይል ነገር ካልሰሩ ወደፊት ልጆቻቸውን የት እንደሚያሳድጉ እኔ አላውቅም። ምክንያቱም ስኬትን ማዶ ብቻ የሚያይ ትውልድ ነው እየተወለደ ያለ። ትምህርት ቤት ተምሮ ሙያ ተምሮ ነግዶ መቀየር የሚባል ነገርን ሴኮንደሪ ወይም ቴሪሸሪ ነው እሱ ይሄ ነገር። ስለዚህ ፕራይሜሪሊ የሚያዩት ማዶ ነው ስኬታቸው። ትክክል ነው። መሬት ላይ የሚረገጥ ነገር አለመኖር ሊሆን ይችላል። ግን የቤተ ክርስቲያን ቁመና በዚህ ጉዳይ ድምጿ ምን ያክል ጎልቶ ቶኗ ምን ያክል ወፍሮ መሰማት እንዳለበት ወደፊት በሚኖሩን ውይይቶች እናደርጋለን። አሁን ግን ባለው ደቡብ አፍሪካ ያለው ቻሌንጅ እጅግ አስከፊ ነው። አስከፊነቱ በሞትና በመገዳደል ብቻ አይደለም። ከዛ ጋር ሳክ አድርጎ ይዞ የሚመጡት ደቡብ አፍሪካውን እንዳልከውም የሞራል ውድቀት የምንለውን ተመሳሳይ ጾታ ጋብቻን እንደምዕራባውያን ሀገር ያጸደቀች ሀገር ነች። እዛ ሀገር በገፍ የገባው ወጣት ወደ ሀገሩ ሲመለስ ምንድን ነው ይዞ የሚሄደው? ኖርማላይዝ ማድረግን አይማርም። ቤተክርስቲያናትን አይባክልም፣ ካልቸርን አይባክልም፣ ልጆችን አይባክልም። እና አረብ ሀገር እንወስዳቸዋለን። እነዚህን እህቶቻችንን አንደኛ ክፍል ያልገቡ ሴቶች ይሄዳሉ። ትምህርት በአግባቡ መጻፍ የማይችሉ የራሳቸውን መብትና ድንበርን በደንብ ማስከበር የማይችሉ ሴቶች ናቸው አረብ ሀገር የሚሄዱት። የዛ ሀገር ወጣት ለዛ ሀገር ወጣቶችና ሀብታሞች አሳልፈን ስንሰጣቸው ይሄ በምንኛው መስፈርት መጽሐፍ ቅዱሳዊ ሊሆን እንደሚችል ብዙ ሊገባኝ አይችልም። ስለዚህ ፓስተር ሳሚ የወንጌል ዋና ጸሐፊ እንደመሆኔ የአንተ ቤተክርስቲያን ደግሞ ሲኒየር አስተማሪ በመሆኔ ከስር ላሉት የያዝከው እቅድ አለ እንደው ይሄ ነገር እንዲህ ነው መሆን ያለበት ደቡብ አፍሪካ ያለው ጉዳይ ላይ በእኔ ቤተክርስቲያን በተለይ ይህንን ኢሌጋል ኮምፒቲሽኑን አንዱ ሌላ ላይ እንዳይነሳ በተለይ ጎጠኝነቱን በጣም የሚያሳፍረኝ አንድ ሰው ከእግዚአብሔር ቃል ተምሮ አካባቢያዊ ማንነት ሊኖረው የሚችል አይመስለኝም። አካባቢያዊ ማንነት ስል ራሱን አይደንቲፋይ የሚያደርግ ምክንያቱም ቤተክርስቲያን ዓለም አቀፍ ነች። ቤተክርስቲያን አንድ አካል ነው። በክርስቶስ ማንነት ውስጥ ያለ አካል ነው። በዚህ ፐርስፔክቲቭ ካየነው ደግሞ ጎረቤት አለ፣ አጎት አለ፣ አክስት አለች፣ ወረዳ አለ። በዚህ ክፍፍል የኛ ህዝብ የመጀመሪያ ተጠቂ ነው። ፍሮንት ላይን ነው የምናገኛቸው። በዚህ ጉዳይ ላይ ግን ኮንቲኒስን የምታስተምሯቸው ትምህርት አለ እነዚህን ልጆችን እንደ አይምሯቸውን ከማስተካከል አኳያ? አዎ የኛም ቤተክርስቲያን በተመለከተ የተለያዩ ብሔር ብሔረሰቦች ያሉባት ቤተክርስቲያን ናት። ኤርትራውያን አሉ፣ የኦሮሚያ ተወላጆች አሉ፣ ጉራጌዎች አሉ፣ የደቡብ ሰዎች አሉ፣ አልፎ ተርፎ ሳውዝ አፍሪካውያንም አሉ።
ያው እንግሊዘኛ አንደኛ ቋንቋችን አይደለም ሁለተኛ ቋንቋችን መሆኑ ይታወቃል። በብሮክን እንግሊሽ አስተምረን ያስጠመቅናቸው የሌላ ሀገር ዜጎች አሉ። ለምሳሌ ልጆቻችንን የምታስተምረው ሳውዝ አፍሪካዊት ናት እና ቅድም ዶክተር እንዳልከው ቤተክርስቲያን ግሎባል ናት፣ ዩኒቨርሳል ናት። ቤተክርስቲያን ልሳተፍ ብሎ ነጭ ቢመጣ በስኪን ከለሩ ዋይት የሆነ ሰው ቢመጣ አይገፋም። ማንም ሰው ቤተክርስቲያን መጥቶ የመሳተፍ የማገልገል መብት አለው እና ይሄ አስተሳሰብ ነው ቤተክርስቲያን ውስጥ ሊሰፍን የሚገባው። እንግዲህ በእነዚህ 18 ዓመታት 2000 ጥንዶች ያጋባን ይመስለኛል። ያው ጆበርግ ብቻ አይደለም ቤተክርስቲያን ያለን ክፍለ ሀገርም አለ አጋብተናል እና በሰርግ ፕሮግራም ላይ በኮንፈረንሶች ላይ የብሔርተኝነት አደጋ የጎጠኝነት አደጋ ምን እንደሆነ እንሰብካለን። ሰምቶን የሚመለስ ይኖራል፣ ሰምቶን ማይመለስ ይኖራል፣ ሲሰማን የሚቆጣ ይኖራል። ሲሰማ እኛ የማንንም ብሔር ስፔሲፊካሊ አንነካም፣ የብሔር ስም አንጠራም፣ ግን እኔን ለማለት ፈልጎ ነው ብሎ የሚያኮርፍ ሰው ሊኖር ይችላል። ብቻ ምንም ይኖርም ምንም ሰዎች ቀጥተኛውን መንገድ እንዲከተሉ እግዚአብሔርን እንዲፈሩ ትክክለኛ ያልሆነውን አስተሳሰብ እንዲያስወግዱ ባገኘናቸው ፕላትፎርሞች እንናገራለን። ያደምጡናሉ። ንግግራችን ፍሬ አፍርቶ ማደምጡን ሰዎች አሉ። ሌላ ደግሞ ስደት የሚያስነሱብንም ሰዎች አሉ። ለምን እንደዚህ አልክ፣ እንደ ልባችን እንኖር፣ አትንኩን፣ ምንም ነገር አትበሉን፣ ጀስት ዝም ብላችሁ ሰላማዊ ነገር ተናገሩ፣ ኮምፕሮማይዝ አድርጉ የሚሉ ቡድኖች አሉ። የተለያዩ አይነት ሰዎች ናቸው ወደ ሳውዝ አፍሪካ የመጡት። አንዳንዶች በፖለቲካ የመጡ አሉ፣ ወንጀል ሰርተው የመጡ ሰዎች አሉ። የተለያየ መልክ ያላቸው ሰዎች ናቸው ሳውዝ አፍሪካ ያሉት። ያው ዶክተር አንተም እንደምታውቀው። አመሰግናለሁ። ወደዛ ሊውስድ በተለይ የእናንተን የቤተክርስቲያናችሁን ስታንድ መግለጽ በጣም ጥሩ ነው። ምክንያቱም በአንድ ጀንበር የሚስተካከል ነገር አይደለም። በሂደት ግን በተለይ ደቡብ አፍሪካ ያለውን መገዳደል፣ ድሮ በዜኖፎቢክ አታክ ነበር ሞትን የምንፈራው፣ ደቡብ አፍሪካውያን ያጠቃሉ ብለን ነው። እሱ እንዳለ ሆኖ አሁን ከፍተኛ ሞትና ስቃይ እየመጣ ያለው ከራሳቸው ከወንድሞቻቸው እንደሆነ እያየን ስለሆነ እዛ ያሉ ቤተክርስቲያናት፣ እዛ ያሉ የማህበረሰብ አንቂዎች፣ እዛ ያሉ የተለያዩ የማህበረሰብ መሪዎች በዚህ ጉዳይ ላይ እኔ ዲቴይል ነገር ማድረግ መወያት አለባቸው ብዬ ነው የሚያስበው። ምክንያቱም እነዚህ ልጆች ከሀገራቸው ከወጡ በኋላ የሚገዛቸው ባይል የለም፣ የሚቆጣቸው ወላጅ የላቸውም። ያላቸው ቤተክርስቲያን ነው፣ እዛ ያለው ማህበረሰብ ነው። ስለዚህ እናንተ ተነጋግራችሁ ይህንን ነገር እልባት የማትሰጡ ከሆነ በተለይ ደግሞ አስተምሮ ላይ ዲቴይል ነገር በዚህ ጉዳይ ላይ የማታረጉ ከሆነ ችግሩ እየከፋ ሊመጣ ይችላል ብዬ እፈራለሁ። ግን ይህንን ጥያቄ ቀጥታ ወዴቱ ነው የሚወስድ መሰላ? አስቴር፣ ማንነት የሚባል ነገር ትልቅ ክራይሲስ ነው በአሁኑ ጊዜ በተለይ በኢትዮጵያ ፖለቲካ። በ1983 ብሔር ፌዴራሊዝም በኢትዮጵያ እንደ ሀገር ግንባታ ኔሽን ቢልዲንግ ከታወጀ በኋላ ነገሮች ወደ ቀኝና ወደ ግራ ዞረዋል። በተለይ ቤተክርስቲያን ውስጥ የፖለቲካ ዓለሙን ለምንድን ነው ቀኝና ግራ የሆነው? ነገሮችን በሚፈልገው ቦታና በምንፈልገው ልክ ሼልፍ ላይ ማስቀመጥ አልቻልንም። የየራሳቸው ቦታ አላቸው። አሁን ግን ተደበላልቆ አንዱ ከፊት ሌላኛው ከኋላ የማንነት ቀውስ ገጥሞናል በአሁኑ ጊዜ በተለይ። ምክንያቱም ከ83 በኋላ በፖለቲካ ሜዳ ላይ የተቀየረ ነገር አለ። ኦፊሻሊ የተቀየረው ሰዎች ምድራዊ ማንነት ብዬ ቢጠራ ጥሩ ነው። ቋንቋ፣ ባህል፣ ሃይማኖት፣ ማንኛው ሰው የፈለገውን የማምለክ በራሳቸው ቋንቋ የመማር የማስተማር በባህላቸው የመኩራት የመጽናናት፣ እኔ ብላት ነኝ
እዚህ ሀገር ትምህርት ቤትም ሲገባ የኔን ካሌር ምንም ቢያደርግ መቀየር ስለማልችል አይ ካንት አፍሬድ ኦፍ ማይ ካሌር ነው የሚላቸው። ብላክ መሆንን ሀዲኛ ቋንቋ አወራለሁ፣ አማርኛንም በዚህ ልክ አወራለሁ፣ እንግሊዝኛንም የተወሰነ ያክል አወራለሁ። በቃ ይሄ ነው የኔ አሁን እዚህ ውስጥ ሁሉ ሲገባ ግን በሰውኛ መርጬ አይደለም አይደል? መርጬ አይደለም። የእግዚአብሔር ዓላማ ነው እዛ ውስጥ ያስገባኝ። በዚህ ማህበረሰብ ውስጥ ሲወለድ እግዚአብሔር ያውቃል። አክሲደንት ሊመስለው ይችላል። እኔ ሲወለድ ኤርትራ ውስጥ እኮ የኔን ዘር እዛ መዝራት ይችል ነበር እግዚአብሔር። ሀዲያ ውስጥ እንዲወለድ ሲያደርግ፣ ሆሳና ከተማ ውስጥ እንዲኖር ሲያደርግ፣ አሜሪካ ውስጥ እድሜን በዚህ ልክ ወደ 2 years ነው እዚህ ሀገር የኖርኩት። ይህንን ሁሉ ሲያደርግ በእግዚአብሔር በዘላለማዊ እይታ ውስጥ ነበር። ይሄ ቅጽበታዊ ይሄ አሁን አንድ ክርስቲያን መረዳት አለበት እውነታ ሆኖ በዓለም ፖለቲካ ዓለም የተቀየረው ነገር እነዚህ ነገሮችን እኔ መቀየር አልችልም። ልጆች ሀዲኛ እንዲያወራ አደርጋለሁ፣ እኔ ሀዲኛ አወራለሁ። ኢዝ ናት ፕሮብሌም። አሁን ግን ትልቅ ችግር ውስጥ ገብተናል። በተለይ የድሮ ነገሮች ይዞ መጡና ቤተክርስቲያንን እየናጣ ነው ያለው። የክርስቲያን ማንነት አሁን ብዙ ጊዜ አይደንቲቲ ክራይሲስ ውስጥ ሲገቡ ጀንደር ክራይሲስ አለ፣ አሁን ፖለቲካል ክራይሲስ አለ፣ ኢኮኖሚክ ክራይሲስ አለ። አይደንቲቲ ክራይሲስም አንዱ። ክርስቲያንን እንዴት ነው ፖዚሽን የምታደርገው? አሁን እዛ ወስጄ እኔ ኢሚግሬሽን ጋር አገናኛለሁ፣ ይሄንን ወንጀሎች ጋር አገናኛለሁ፣ በፖለቲካ ስትሪም ላይ አምጥቼ አገናኛለሁ። ይህንን ማንነት እኛ ማንን ፓስተር ክርስቶስን የተቀበለ ክርስቲያን ማንነቱን እንዴት ነው የሚያስቀምጠው ፖዚሽን የሚያደርገው? እሺ፣ አመሰግናለሁ ዶክተር። እንግዲህ እኛ በክርስቶስ ኢየሱስ አምነን የዳንን አዲስ ፍጥረቶች ነን። አዲስ አስተሳሰብ ያለን ነን። ያ ማለት ቅድም እንደተገለጠው አመሰግናለሁ። ወደዛ ሊውስድ በተለይ የእናንተን የቤተክርስቲያናችሁን ስታንድ መግለጽ በጣም ጥሩ ነው። ምክንያቱም በአንድ ጀንበር የሚስተካከል ነገር አይደለም። በሂደት ግን በተለይ ደቡብ አፍሪካ ያለውን መገዳደል ድሮ በዜኖፎቢክ አታክ ነበር ሞትን የምንፈራው፣ ደቡብ አፍሪካውያን ያጠቃሉ ብለን ነው። እሱ እንዳለ ሆኖ አሁን ከፍተኛ ሞትና ስቃይ እየመጣ ያለው ከራሳቸው ከወንድሞቻቸው እንደሆነ እያየን ስለሆነ እዛ ያሉ ቤተክርስቲያናት፣ እዛ ያሉ የማህበረሰብ አንቂዎች፣ እዛ ያሉ የተለያዩ የማህበረሰብ መሪዎች በዚህ ጉዳይ ላይ እኔ ዲቴል ነገር ማድረግ መወያት አለባቸው ብዬ ነው የሚያስበው። ምክንያቱም እነዚህ ልጆች ከሀገራቸው ከወጡ በኋላ የሚገዛቸው ባይል የለም፣ የሚቆጣቸው ወላጅ የላቸውም። ያላቸው ቤተክርስቲያን ነው፣ እዛ ያለው ማህበረሰብ ነው። ስለዚህ እናንተ ተነጋግራችሁ ይህንን ነገር እልባት የማትሰጡ ከሆነ በተለይ ደግሞ አስተምሮ ላይ ዲቴል ነገር በዚህ ጉዳይ ላይ የማታረጉ ከሆነ ችግሩ እየከፋ ሊመጣ ይችላል ብዬ እፈራለሁ። ግን ይህንን ጥያቄ ቀጥታ ወዴቱ ነው የሚወስድ መሰላ? ፓስተር፣ ማንነት የሚባል ነገር ትልቅ ክራይሲስ ነው በአሁኑ ጊዜ በተለይ በኢትዮጵያ ፖለቲካ። በ1983 ብሔር ፌዴራሊዝም በኢትዮጵያ እንደ ሀገር ግንባታ ኔሽን ቢልዲንግ ከታወጀ በኋላ ነገሮች ወደ ቀኝና ወደ ግራ ዞረዋል። በተለይ ቤተክርስቲያን ውስጥ የፖለቲካ ዓለሙን ለምንድን ነው ቀኝና ግራ የሆነው? ነገሮችን በሚፈልገው ቦታና በምንፈልገው ልክ ሼልፍ ላይ ማስቀመጥ አልቻልንም። የየራሳቸው ቦታ አላቸው። አሁን ግን ተደበላልቆ አንዱ ከፊት ሌላኛው ከኋላ የማንነት ቀውስ ገጥሞናል በአሁኑ ጊዜ በተለይ ምክንያቱም ከ83 በኋላ በፖለቲካ ሜዳ ላይ የተቀየረ ነገር አለ። ኦፊሻል የተቀየረው ሰዎች ምድራዊ ማንነት ብዬ ቢጠራ ጥሩ ነው። ቋንቋ፣ ባህል፣ ሃይማኖት፣ ማንኛውም ሰው የፈለገውን የማምለክ በራሳቸው ቋንቋ የመማር የማስተማር በባህላቸው የመኩራት የመጽናናት። እኔ ብላክ ነኝ፣ እዚህ ሀገር ትምህርት ቤትም ሲገባ የኔን ካሌር ምንም ቢያደርግ መቀየር ስለማልችል አይ ካንት አፍሬድ ኦፍ ማይ ካሌር ነው የሚላቸው። ብላክ መሆንን ሀዲኛ ቋንቋ አወራለሁ፣ አማርኛንም በዚህ ልክ አወራለሁ፣ እንግሊዝኛንም የተወሰነ ያክል አወራለሁ። በቃ ይሄ ነው የኔ አሁን እዚህ ውስጥ ሁሉ ሲገባ ግን በሰውኛ መርጬ አይደለም አይደል? መርጬ አይደለም።
የእግዚአብሔር ዓላማ ነው እዛ ውስጥ ያስገባኝ። በዚህ ማህበረሰብ ውስጥ ሲወለድ እግዚአብሔር ያውቃል። አክሲደንት ሊመስለው ይችላል። እኔ ሲወለድ ኤርትራ ውስጥ እኮ የኔን ዘር እዛ መስራት ይችል ነበር እግዚአብሔር። ሀዲያ ውስጥ እንዲወለድ ሲያደርግ፣ ሆሳና ከተማ ውስጥ እንዲኖር ሲያደርግ፣ አሜሪካ ውስጥ እድሜን በዚህ ልክ ወደ 10 years ነው እዚህ ሀገር የኖርኩት። ይህንን ሁሉ ሲያደርግ በእግዚአብሔር በዘላለማዊ እይታ ውስጥ ነበር። ይሄ ቅጽበታዊ፣ ይሄ አሁን አንድ ክርስቲያን መረዳት አለበት እውነታ ሆኖ በዓለም ፖለቲካ ዓለም የተቀየረው ነገር እነዚህ ነገሮችን እኔ መቀየር አልችልም። ልጆች አድኛ እንዲያወራ አደርጋለሁ፣ እኔ አድኛ አወራለሁ። ኢዝ ናት ፕሮብሌም። አሁን ግን ትልቅ ችግር ውስጥ ገብተናል። በተለይ የድሮ ነገሮች ይዞ መጡና ቤተክርስቲያንን እየናጣ ነው ያለው። የክርስቲያን ማንነት አሁን ብዙ ጊዜ አይደንቲቲ ክራይሲስ ውስጥ ሲገቡ ጀንደር ክራይሲስ አለ፣ አሁን ፖለቲካል ክራይሲስ አለ፣ ኢኮኖሚክ ክራይሲስ አለ። አይደንቲቲ ክራይሲስም አንዱ። ክርስቲያንን እንዴት ነው ፖዚሽን የምታደርገው? አሁን እዛ ወስጄ እኔ ኢሚግሬሽን ጋር አገናኛለሁ፣ ይሄንን ወንጀሎች ጋር አገናኛለሁ፣ በፖለቲካ ስትሪም ላይ አምጥቼ አገናኛለሁ። ይህንን ማንነት እኛ ማንን ፓስተር ክርስቶስን የተቀበለ ክርስቲያን ማንነቱን እንዴት ነው የሚያስቀምጠው ፖዚሽን የሚያደርገው? እሺ፣ አመሰግናለሁ ዶክተር። እንግዲህ እኛ በክርስቶስ ኢየሱስ አምነን የዳንን አዲስ ፍጥረቶች ነን። አዲስ አስተሳሰብ ያለን ነን። ያ ማለት ቅድም እንደተገለጠው አዲስ ፍጥረት ነን ስንል የተወለድንበትን ብሔር እንክዳለን ማለት አይደለም። ብሔር እኛ ጸልየን ያገኘነው ሳይሆን እግዚአብሔር የመደበልን ቦታ ነው የተወለድ ነው። ለምሳሌ ሀዲያ የሆኑ ወላጅና አባትና እናት ሲወልዱን ይሄ የእግዚአብሔር ዲዛይን ነው። አፍ መፍቻ ቋንቋችን ሀዲየኛ፣ ከምባትኛ፣ ትግርኛ ከሆነም እሱ አምላክ የሰጠን ጸጋ ነው። እነዚህ አዚቲዝ ልንቀበላቸው የሚገባ በራሳቸው ጉዳት የሌላቸው ናቸው። እሱ እንዳለ ሆኖ ደግሞ ብሔር ጥሩ ነው፣ ቋንቋ ጥሩ ነው፣ የተወለድንበት ቦታ ጥሩ ነው። ብሔርተኝነት ነው አደገኛው ነገር እና ይሄ ብሔርተኝነት ቅድም እንደተባለው ከፖለቲካው ዓለም ወደ ቤተክርስቲያን ገብቷል እና ይሄን ብሔርተኝነት አስወግደን በክርስቶስ አይደለም ከምባታ፣ አይደለም ሀዲያ፣ አይደለም ትግሬ፣ ኦሮሞ፣ ጉራጌ ይቅርና ከክልላችን ውጪ የሆኑ አሜሪካውያን፣ ኤዥያውያን፣ አረቦች በክርስቶስ እህቶቼን ናቸው ወንድሞቼ ናቸው ብለን ወደምንቀበልበት መለኮታዊ አስተሳሰብ ውስጥ ነው የገባን። ስለዚህ ብሔርተኝነት በመንፈሳዊ ህይወታችን እንዳናፈራ፣ ርቀን እንዳንሄድ፣ አስተሳሰባችን ጠባብ እንዲሆን፣ አስተሳሰባችን ግሎባል እንዳይሆን ይከለክለናል። መጽሐፍ ቅዱስ የእግዚአብሔር ቃል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው። ወንጌል ግሎባል ነው፣ ለሰው ዘር በሙሉ የተሰጠ የፍቅር መልእክት ነው። ወንጌል የአንድ ብሔር አይደለም። ወንጌል የአንድ ሀገር አይደለም። ወንጌል ለሰው ዘር በሙሉ የምናደርሰው የፍቅር መልእክት ነው። ስለዚህ ይህንን ወንጌል ይዘን ጠባብ መሆን አንችልም፣ ብሔርተኛ መሆን አንችልም። ብሔርተኛነት በጣም ይጎዳል። ለምሳሌ ስለ ብሔር ስናነሳ አንድ ማነሳት የአፍሪካ ሀገር አለች፣ ሩዋንዳ እንግዲህ አንድ ብሔር መኖር የለበትም። እንግዲህ በቱትሲና ሁቱ ብሔሮች መካከል የነበረው ጄኖሳይድ በ1994 እንደ ነጮቹ ዘመን አቆጣጠር በብሔርተኝነት አስተሳሰብ የመጣ ነው። ያ አስተሳሰብ ደግሞ የጀመረው ቸርች ውስጥ ነው። እንግዲህ ታሪክ እንደሚናገረው ጥንስሱ ቸርች ውስጥ ነው። በነዛ አይ ቲንክ 3 ወራት ይመስለኛል 1 ሚሊዮን ህዝብ ነው የገደለው። ብሔርተኝነት ገዳይ ነው። ሰው ይገላል፣ ኢኮኖሚ ይገላል፣ አገር ይገላል። ከሩዋንዳ መማር ጥሩ ነው። ያ ጄኖሳይድ ሩዋንዳን አስተምሯት ነው ያለፈው። አሁን ሩዋንዳ ከዛ ተምራ ሰዎች ታርቀው በፍጥነት እያደጉ ካሉ የአፍሪካ ሀገሮች አንዷ ሆናለች። እኛም ኢትዮጵያውያን ከብሔርተኝነት ብንወጣ
ብንያያዝ በቁጥር ትልቅ የሆነውን ብሔር ይሆን በቁጥር ትንሽ የሆነውን ብሔር ትልቁ ትንሹ ደግሞ ትልቁን ቢያከብር ብንያያዝ ሀገራችን ኢትዮጵያ ለዓለም የምትተርፍ ሀገር ትሆናለች እና ብሔርተኝነት ለፖለቲካውም ዓለም ይሁን ለቤተክርስቲያንም ጠቃሚ አይደለም። አመሰግናለሁ። በተለይ እኔ ብዙ ጊዜ ጥያቄ የሚቀርብብኝ አንድ ሰው በክርስቶስ ሲሆን አዲስ ፍጥረት ነው ስንል ሎኬሽን ኮንቲኔንቱን አይደለም የሚቀይረው፣ አገሩን አይደለም የሚቀይረው፣ ክልሉን ወይም መንደሩን አይቀይርም። አንድ ሰው ግን አስተሳሰቡ ትራንስፎርሜድ ይሆናል ነው። ትራንስፎርሜሽን ስራን ደግሞ ቤተክርስቲያን ውስጥ በትምህርት በማንጻት ይህንን ትውልድ ክርስቶስን ወደ መምሰል በሂደት ያመጡታል። አንድ ሰው ከዳና በኋላ አሁን የማንነት ቀውሱ የገጠመን የዛሬ 30 እና 40 ዓመት በፖለቲካ ዓለም በታወጀው ይወጃ በጊዜ ቤተክርስቲያን የነቃችም አይመስለኝም። አይደለም የዛኔ አሁንም ለኔ እንደዛ ነኝ። ተሳትቼ ሊሆን ይችላል። የነቃች አይደለችም ስል ለምሳሌ ክልላዊ ቤተክርስቲያን የለንም፣ ክልላዊ ጥሪ የለም። ወንጌል ዓለም አቀፋዊ ነው። እኔንና አንድ ፊሊፒንስን በቀለም አንመሳሰልም፣ አውሮፓዊ በቀለም አንመሳሰልም፣ በቋንቋ አንመሳሰልም። በዚህ በክርስቶስ ኪንግደም ውስጥ ግን አንድ ነው። አሁን ይሄ ፖሊሲ ኢትዮጵያ ውስጥ ሲታወጅ ቤተክርስቲያን የኔ ዕጣ ፈንታ ወደፊት ምን ይሆናል ወደሚል ድምዳሜ ላይ አልመጣችም፣ መግለጫ አልሰጠችም፣ እርማት አላረገችም። እንዳለ ነው የተቀበለችው። እየዋላ እያደራ ግን ያመጣው ተጽዕኖ አለ። በሁለት መንገድ ነው ብዙ ጊዜ እኔ የሚያየው እዛ አካባቢ ስለሆነ ብዙም ያው ትምህርትም እዛ አካባቢ ስለሆነ ምንድን ነው የተፈጠረው? ጠቃሚ ነገሮች አሉ። ትክክል ነው። ምክንያቱም እኔ በራሴ ማፈር የለብኝም። በራሴ ቋንቋ፣ በራሴ ባህል፣ ጤናማ በሆኑ ባህሎች በነዚህ ግን ቅድም እንደምትለውን ብሔርተኝነት ስንል ከዚህ ቅድም አካል ከሆነው ከክርስቶስ ውስጥ ያወጣና ሌላ እስራት ውስጥ ያስገባል። በዛ እስራት ውስጥ ተገዢ ይሆናል አንድ ግለሰብ። ስለዚህ አንድ ሰው በክርስቶስ ነው ስንል አዲስ ማንነት ስለብስ ማህበራዊው፣ ፖለቲካዊው፣ ኢኮኖሚያዊው፣ ባህላዊው ማንነቱ ምን ይመስላል የሚለውን ነው ቤተክርስቲያን ያልሰራችው ለኔ የሚመስለኝና ዱ ዩ ቲንክ ይሄ ኢትዮጵያ ውስጥ አጀንዳ ነው ለቤተክርስቲያን? አንድ ክርስቲያን ከሆነ በኋላ ከራሱ ባህል ጋር ከራሱ ቋንቋ ጎረቤት ካሉ ቋንቋዎች ባህሎች ጋር ከሀገር ጋር የሚኖረው መቀራረብ ቤተክርስቲያን ውስጥ እንደ ስራ እንደ ትምህርት ተብሎ አጀንዳ ነው ኢትዮጵያ ውስጥ ወይም እናንተ ሀገር? ምክንያቱም ቻሌንጁ አሁን የገጠመን ልጨርስ ጥያቄና የገጠመን በዚህ መስኮት ነው ዋው እየፈሰሰ ያለው። ይህ የተከፈተው ደግሞ ቤተክርስቲያን እውቀትን ካልሰጠች ለሰው አንድ ሰው ክርስቲያን ከሆነ በኋላ ክርስቶስ ከተቀበለ በኋላ ከራሱ ቋንቋ ጋር ከራሱ ባህል ጋር ከሌላ ብሔረሰብ ጋር ከሀገር ጋር ዓለምን የሚያየው ፐርስፔክቲቭ ምን እንደሚመስል ቤተክርስቲያን ታስተምራለች? ሁሉም ቤተክርስቲያን እውቀቱም ስለሌለ ላያስተምሩ ይችላሉ። ግን አንዳንድ ቤተክርስቲያኖች እግዚአብሔር ባነቃቸው ፓስተሮች፣ ቄሶች አማካይነት ትምህርት ይሰጣሉ። ለምሳሌ በዚህ በመስከረም ወር ላይ የሚከበሩ የተለያዩ በዓላት አሉ። ብዙ ብሔሮች የዘመን መለወጫ የራሳቸው ካላንደር እንዳለ እየተናገሩ ነው። ሂስቶሪካሊ የዘመን መለወጫ ካላንደር እያንዳንዱ ብሔር ነበረው ወይ? እኔ እውቀቱ የለኝም። ምናልባት ከዛ የተሻለ እውቀት አንተ ሊኖር ይችላል። ግን ይሄ ምናልባት ፖለቲካው የፈጠረው ነው ወይ አላቅ። ብቻ ያው ካላንደር መኖሩ በራሱ ክፋት የለውም። ባህላዊ በዓሎች ላይ የሚዘጋጁ የእያንዳንዱ ብሔር ባህላዊ ምግቦች በራሳቸው ክፋት የላቸውም፣ ሰውን ያቀራርባሉ። ግን ከካልቸሩ ጀርባ ያለ ደግሞ አምልኮ ለእያንዳንዱ ብሔር በእኔ አመለካከት በረከት ነው ብዬ አይደለም፣ መርገም ነው። አሁን በተለይ አንድ በባህል ደረጃ ሊመዘገብ የነበረ
ይሄ በየዓመቱ መስከረም ላይ የሚከበር ሃይማኖት ነው የሚል አስተሳሰብ ይዘው ተነስተዋል። ለምሳሌ እኛ አካባቢ ሀዲያ ላይ ያሆዴ እንደዚሁም አዋሳ አካባቢ ሲዳማ ጨምበለላ፣ ከምባታ መሳላ እንዲሁም ኦሮሚያ ላይ ሬቻ እየተባለ የሚከበሩ ባህሎች አሉ። ባህሎች በራሳቸው ጥሩ ናቸው፣ ግን ከነሱ ጀርባ እንደ ክርስቲያን አምልኮ ካለ ለብሔርም ሆነ ለሀገር በረከት ይዞ ይመጣል ብዬ እንደ አንድ ሃይማኖት አስተማሪ አላምንም እና አንዳንዶቹ ከካልቸርነት አልፎ እምነት ነው፣ ሪሊጂን ነው። እንደውም የኛ ሪሊጂን ከመጽሐፍ ቅዱሱ ሃይማኖት ወይንም አስተምሮ በፊት ነበረ። እንደውም የመጽሐፍ ቅዱሱ አስተምሮ የተቀዳው ከኛ ነው ብለው እንደው አይኔን ግንባር ያርገው ብለው የሚከራከሩ ሰዎችም ሶኮልድ ዶክተርስ ያው ሰምቻለሁ። እውነት ነው እውነት አይደለም እንግዲህ እሱን እንዳንተ ላሉ ለተማሩ ሰዎች ሰጣለሁ። በግሌ ግን እኔ እውነት አይመስለኝም። ባህልን እናከብራለን፣ ቋንቋን እናከብራለን፣ ሰውን እናከብራለን። ከዛ ውጭ ግን ለብሔራችን ለሀገራችን በረከት የማያመጡ ልምምዶች ተገቢ ናቸው ብዬ አላስብም። አደንቃቸዋለሁ ዶክተር ቶሎሳን። አንድ ደግሞ ወዳጄ ያለ ፓስተር በቀለ የሚባል አንድ መልካም መጽሐፍ ጽፎ አስመርቋል። አሉ የገባቸው አይናቸው የበራ ለብሔራቸው ለሀገራቸው በጣም የሚያስቡ የሚቆረቆሩ የእግዚአብሔር ሰዎች አሉ። በዛው ልክ ደግሞ አይናቸውን ጨፍነው ልክ ያልሆነውን አስተሳሰብ የሚያካሂዱ ሰዎች አሉና አሁን ከመቼውም ጊዜ በበለጠ ኮምፕሮማይዝ ማናረግበት አቋም የምንይዝበት ጊዜ ላይ ደርሰናል። ግን ታዲያ እሱን ካወራን አጠር ያለች ፎሎአፕ ጥያቄ ምንድን ነው? ዘመን መለወጫ ለምሳሌ ኢትዮጵያ ውስጥ መስከረም 1 ነው በሀገር ደረጃ የሚታወቀው ካላንደር ያለ። እያንዳንዱ ብሔር አሁን በተለይ ላስት 8 ዓመት 5 ዓመት 6 ዓመት ወዲህ ደግሞ የ83ቱ እስከ 2010 የነበረው ጉዞ አንድ ነው። የፖለቲካ መነቃቃት ህዝቦች የራሳቸውን ማንነት ሪኮግናይዝ ማድረግ እንደገና ቀጥሎ አሁን ደግሞ ወደ ባህላዊ ሃይማኖት እና ዘመን ካላንደር በራሱ የዘመን መለወጫ በራሱ ስህተት አይመስለኝም። እኔ በዛ አሁን ቅድም በምለው አካባቢ ስለተወለድኩና ስላደግኩ እኔ ሁሉን አክብሬ ያለው የመስቀልን በዓል ትልቅ በዓል ነው አንተ እንደምታውቀው። አንድም ቀን ግን አሁን እዛ ጎፈር ሜዳ በሚከበረው አይነት ሁኔታ ተከብሮ አይቼ አላውቅም። ከኔ እድሜ በፊት ነበር እሱ። በኔ እድሜ የምናውቀው ቤተክርስቲያን እንሄዳለን፣ እናመልካለን፣ ጠዋት ያንን ፕሮግራም ስንጨርስ ወደ ቤታችን እንመለሳለን። ወደ በዓል ሴርሞኒ ይካሄዳል፣ ይጸለያል፣ ይመለካል፣ ቤተሰብ ተሰባስቦ ይበላል፣ ይጠጣል። ዛሴት መልኩን የቀየረው ይሄ እንግዲህ ከኔ በፊት የነበሩ አባቶችም ባለፈው ከ1940ዎቹ ጀምሮ እንግዲህ በተለይ የቸርች ተከላ በጣም እየተስፋፋ በመጣበት ጊዜ ወደኛ አካባቢ መስቀልን በዚህ መልኩ ነው ሲያከብሩ የነበሩት። በእግዚአብሔር የማያምኑ ደግሞ አሁን ጎፈር ሜዳ በሚደረገው አይነት መልኩ ያከብሩ ነበር። አንድም ጊዜ በእኛ በራፊም በዚህ ክርስቲያን ማህበረሰቡ ስላደኩ እኔ አላቅም። በእርግጥ ሬር ኬዝ በቀበሌ 2 እና 3 ሰው ነው ይህንን ሲያደርግ ነበር። አሁን ይሄ አጠቃላይ የህዝቡ ባይሮ ነው መጣ። ቤተክርስቲያን የወሰደችው እርምጃ በአንዴ አቁሙ፣ በተወሰነው አካባቢ በአንዴ አቁሙ። በዚህ ዘመን ጳውሎስ በአካል ቢኖር ምን ብሎ ያስተምራል ብዬ ሲያስብ እሱ ሌላ ጥያቄ ነው። በክርስቲያናዊ መንገድ ይህንን በዓል ማክበር ስህተት ይሆናል ወይ ፓስተር? በራሱ ባህሉን ማክበሩ ስህተት አይደለም። አሁን ለምሳሌ እኛ አካባቢ ተካና የሚባል ብሔራችንን የሚገልጥ ምግብ አለ። ቆንጆ ነው፣ ክትፎ ቆንጆ ነው። ለረጅም ጊዜ የተለያዩ ቤተሰቦች ያንን በዓል ምክንያት አድርገው መሰባሰባቸው ቆንጆ ነው። ያ ካልቸር በራሱ ምንም ጉዳት የለውም። ከካልቸር ጀርባ ግን ለምሳሌ ከብት ቅቤ መቀባት፣ እንጨት ቅቤ መቀባት፣ ወንዝ ዳር ሄዶ ማለት ቄጤማ እየበጠሱ
እንግዲህ እኛ ከምናውቀው አምላክ ውጭ ለሆነ አምላክ ጸሎት ማድረግ ምናልባት ያ አደገኛ ገጽታው ነው ብዬ አስባለሁ። ምክንያቱም እኛ ምድር ላይ በባዕድ አምልኮ ምክንያት ህይወታቸውን ያጡ፣ ሀብታቸውን ያጡ፣ ቤተሰባቸው የተበተኑ ሰዎች ጥቂት አይደሉም፣ ብዙ ናቸው። ይሄ እንግዲህ ስለ ሀዲያው ነው ያወራሁት። በኦሮሞው ብሔር፣ በተለያዩ ብሔሮች የብሔሩ ተወላጆች ያ አምልኮ ያደረሰባቸውን አደጋ ይናገራሉ። ወንድሞቻቸውን፣ አባት እናቶቻቸውን አጥተዋል። ለምን? ባህሉ ቆንጆ ሆኖ ሳለ መንፈሳዊ ፓርቱ ደግሞ ዲስትራክሽን ስለሚያመጣ ዲስትራክት ስለሚያደርግ ቤተሰብን አጥብቀው ይቃወማሉ። ባህሉ ቆንጆ ነው። እንደው ስለ መስቀል ባህል ስናወራ የመስቀል ባህል ከአፈታሪክ ውጪ መጽሐፍ ቅዱሳዊ ድጋፍ የለውም። ስለ ንግስት እሌኒ ነው የሚነገረው። ንግስት እሌኒ እንግዲህ ያው ረጅሙን ታሪክ ስናሳጥር መስቀል ለመፈለግ ወደ መካከለኛው ምስራቅ መታ። በኢየሩሳሌም አንድ አይሁዳዊ ጠይቃ፣ አይሁዳዊው ደግሞ ያው ተራራ የክርስቶስ መስቀል አይሁዳውያን ጥላቻ ስለነበረባቸው ቆሻሻ ደፍነው ስለደበቁት ያ ቆሻሻ ተከምሮ ከ300 ዓመት በኋላ ተራራ እንደሰራና ጭራሮ ፈልጋ ዕጣን ጨምራ አቀጣጥላ ጢሱ ባመለከታት ቦታ አስቆፍራ ጉማጁን እንዳገኘች ያ ጉማጅ ከግብጽ በአጼ ዳዊት ዘመን ወደ ኢትዮጵያ እንደመጣ በአጼ ዘርዓ ያዕቆብ ዘመን ደግሞ ግሼን ማርያም እንደተወሰደና ዛሬም በግሼን ማርያም የቀኙ ጉማጅ እንደሚገኝ የቀኙን ጉማጅ ደግሞ የክርስቶስ መስቀል መሆኑን የለዩት ከሁለቱ ወንበዴዎች መስቀል ሙት አስነስተው እንደሆነ ይሄን አፈታሪክ ሰምተናል። ይሄ አፈታሪክ ነው። ከዘፍጥረት እስከ ራዕይ ባለው የመጽሐፍ ቅዱስ ክፍል ላይ we don't have biblical evidence እና በቤተክርስቲያን ማውን ቃለ ሕይወት አገልግያለሁ። ባለፈው እሑድ ሆሳዕና ጠዋት የመስቀል ቀን ቃለ ሕይወት ቸርች አገለግል ነበር። ቃለ ሕይወት ቤተክርስቲያን በግልጽ አውጃለች። ማለት ይሄ መጽሐፍ ቅዱሳዊ ባህል አይደለም። እኛ የምንሰብከው የተሰቀለበትን እንጨት ሳይሆን የተሰቀለውን ኢየሱስን ነው። የተሰቀለውን እንጨት ሳይሆን እኛ የምንሰብከው የመስቀሉን ቃል ነው ብላ የሆሳዕና ቃለ ሕይወት የራሷን አቋም ይዛለች እና ካልቸሩን አይደለም እኛ የምንጠላው። ካልቸሩ ጥሩ ነው። ከካልቸሩ ጀርባ ያለ ህዝባችንን የሚጎዳ ህዝባችንን የሚገድል መናፍስታዊ አካሄድ ለፖለቲካውም ለኢኮኖሚውም ለሀገራችንም በረከት አይደለም ብለን ነው በአቋም የምንናገረው። ዶክተር ያው አንድም አሁን ችግሩ የመጣው እኮ በነገራችን ላይ እኔ በነገርኩ በእኔ እድሜ ዘመን ጎፈር ሜዳ በዓል ሲከበር አይቻላክም ብያለሁ። የፖለቲካ መሀል መግባቱና ማህበረሰብን ሞቢላይዝ የሚያደርጉበት መንገድ ማረጉ አሁን እንዳለ ነገሮች አፈታሪኩማ ድሮም ያው አፈታሪክ እንደሆነ እናውቃለን። ህዝቡ ግን ዘመን መለወጫ ብሎም ያወድም ብሎ ያክብር። ከአንተ ጋር የሚስማማው ማክበሩ ላይ አይደለም። ምንድነው እንዴት ነው የሚከበረው የሚለው ላይ ትልቅ ትኩረት ከተሰጠ እኔ ቤተክርስቲያን አስተምሮዋን ወደዛ ብታዞር በአፈታሪክነቱ ላይ ምዕመናኑ ላይ ብዥታ ያለ አይመስለኝም። ቅዱሳዊ ነው ብሎ የሚከራከር ሰው ያለ አይመስለኝም። ግን በዓሉን እናከብራለን። ስናከብር ግን ጎፈር ሜዳ ሄደን እናክብር ማለትና በራሴ ቸርች እግዚአብሔርን እያመለክ ቤተሰቦች የሚሰበሰቡበት ቀን ነው ብዬ ላምልክ ማለት ሁለት የተለያዩ ነገሮች ናቸው። እሱ ላይ በቂ ትምህርት ያስፈልጋል ብዬ አስባለሁ። ከዛሬ አጀንዳ ጋር ብዙ ግንኙነት ስለሌለው የእግረ መንገዳችንን ያነሳነው ቤተክርስቲያን ዓለም አቀፍ እንደሆነችና የክርስቶስ ቤተክርስቲያን ምድር ላይ እንድትጫወት የተጠራችበትን ዓላማ ላይ ነው እያወረን ያለ ነው። ስደቱ ህገወጥ ብቻ ሳይሆን ኢሞራላዊ አይ ዶንት ቲንክ እኔ መንፈሳዊ ዓለምን የሚደግፍ አይደለም። አንድ ሰው በተፈጠረበት አካባቢ ለኦፖርቹኒቲ መሄድና ተቸግሮ መሄድ ይለያል። እንግሊዛዊ አሜሪካ ይመጣል፣ ኮማን ነው። ፈረንሳዊ አሜሪካ ይመጣል፣ አሜሪካዊ ደግሞ ዱባይ ሄድ ስራ ፍለጋ። ይሄ ኦፖርቹኒቲ ነው። የኛ ግን ኦፖርቹኒቲ አይደለም። እኛ ፎር ቤተር ላይፍ ነው አይደል ብዙ ጊዜ የሚገልጹት
እውነት ነው። there should be something there አንድ ነገር ቤቴል ሊባል ሌላ ነገር ያስፈልጋል። አትሊስት ማህበረሰቡን እዛ ሊያቆይ የሚችል ፖሊሲ አቅም የለም። አሁን ቤተክርስቲያንም ስደት ትክክል አይደለም፣ ልጆች ወደ ውጭ ሀገር አይሄዱ ብትል ምን አዘጋጅታለች? የአእምሯቸውን ቢያንስ ቀድሞ ከማስተማር ቀጥሎ ደግሞ በህብረት ምን ይሰራል? አሁን እሱ ላይ ነው የሚያመጣው። ለእኔ አሁን ትልቁ ክራይሲስ ያለው እዚህ ነው። በዚህ በመንፈሳዊ ዓለም ላይ ያለው ክራይሲስ ነው እንደኛ አካባቢ የሚያየው እንጂ ኢኮኖሚክ ክራይሲስ ብቻ አይደለም። ኢኮኖሚው ላይ ፖለቲካው ምን ተጫውተዋል፣ አስተዳደሮቹ ምን ተጫውተዋል የሚለው ሌላ ጉዳይ ነው። ግን በዚህ ክራይሲስ ውስጥ ማይንድን ሴትል ከማድረግ አኳያ ሰዎች ሰርቶ መለወጥ እንደሚችሉ ከማሳመን አኳያ ትውልድን ከመቀየር አስተሳሰብን ከመቀየር አኳያ ቤተክርስቲያን የሚገባትን ሚና ተጫውታለች ብዬ አላስብም። ስለዚህ አሁን ወደ ደቡብ አፍሪካ በሚወስደው መንገድና በሀገራችን ጉዳይ ላይ የቅድሙ አይዴንቲቲ ኢሹ ነው አሁን የሚነሳው ማንነታችን። ምክንያቱም ለሰው ልጅ እግዚአብሔር ዩኒቨርሲቲን ሲሰጥ አስተዳደር ብሎ ሰጥቷል። ማስተዳደር ውስጥ ፖለቲካ አለ፣ ማስተዳደር ውስጥ ውይይት አለ፣ መነጋገር አለ። ይህንን ዩኒቨርሲቲን በሚያስተዳድርበት ስርዓት ውስጥ የነገሮች መዛባት ወደዛ እንድንሄድ አድርገዋል። ያ ክብር የሆነው ፍጥረት ቅድም በምንለው አሁን በዚህ ቪዲዮ በምናየው መልኩ ብዙ ክራይሲስ ውስጥ ሲያልፉ እናያለን። በብዙ ክራይሲስ ውስጥ ለዚህ ግን እኔ ሪሶርስ አንሷል የሚል እምነት የለኝም። አይ ዶንት ኖ ፓስተር ልትለኝ ትችላለህ። ሪሶርስ ባለመኖሩ ነው እንዳንል ቅርብ ጊዜ ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ ስልጣን ከያዘ በኋላ ልዩነት ሊኖረን ይችላል ፎከስ በተደረገው ነገር ላይ ግን ሞቢላይዝ ሪሶርስን ሞቢላይዝ በማድረግና ለአንድ ሰው ላሰበው ዓላማ እኔ ቆሻሻንም ሰብስበው ያቃጥል ግድ አይደለም፣ ግን ሞቢላይዝ ከማድረግ አኳያ ስንመለከት የአንድ ነገር ሪሶርስ እንዴት ሰብስቦ መጠቀም እንደሚቻል እያሳያል ነው። ሪሶርስ ችግር ነው ብዬ አላምንም። ኢትዮጵያ ውስጥ ሴታፑ ላይ ነው ችግር ያለው። ሴታፑን ከወሰደን ደግሞ በዓለም ትምህርት የፈለገውን ነገር ከምናደርግ የቤተ ክርስቲያንን ያክል የሃይማኖት ተቋምን ያክል የሰውን ልጅ አስተሳሰብ ሊቀርጽ የሚችል ነገር አለ አይመስለኝም። ሪሶርስን ከመጠቀም አኳያ ሞቢላይዝ ከማድረግ አኳያ አሁንም ትልቁ ድርሻ ያለው ቤተክርስቲያኖች ነው የምለው። ወደ ኢትዮጵያ ብዙ ጊዜ እየሄድክ ነው ፓስተር። ኢትዮጵያ ቤተክርስቲያናት ምን ታዘብክ? በተለይ ውጭ ሀገር ያሉ ሰዎችን ሞቢላይዝ አድርጎ ህንፃን ከመገንባትና ውጭ ሀገር ያሉ እነዚህን ወጣቶችን ውጭ ሀገር ያሉትን ተጠቅሞ ሞቢላይዝ አድርጎ እዛ አገር ቤት ውስጥ ወጣቶች ሴትል እንዲሆኑ ኢኮኖሚያቸውን እዛው እንዲመሰርቱ ከማድረግ አኳያ ምን የታዘብከው ነገር አለ? በተለይ ያው ትልቅ ክፍተት አለ ቤተክርስቲያን ላይ አገር ላይ ወጣቱ ተምሮ ስራ ፈጣሪ መሆን እንደሚችል ህይወቱን መለወጥ እንደሚችል አስተምሮ ከመስጠት አንፃር ትልቅ ክፍተት አለ። አገራችን ላይ ለውጥ አለ ወይ ብለህ ከጠየቀኝ ለውጥ አለ። ቅድም የጠቀስካቸው ጠቅላይ ሚኒስትራችን ዶክተር አብይ በዚህ 7 ዓመት ያው ኢንስፓይት ኦፍ ዋር ያው ከገጠማቸው ተግዳሮት ጎን ለጎን በአገር ልማት ላይ ያሳረፉት የሚታይ አሻራ አለ ብዬ ነው እኔ ማምነው። ስለ ናይል ሬኔሳንስ ዳም ካነሳን ያው ተጀምሮ ነበር በጠቅላይ ሚኒስትር መለስ ዘመን። እንግዲህ ፕሮጀክቱ እንዲፈጸም ከፍተኛ ተጋድሎ አድርገው ፕሮጀክቱ ወደ ፍጻሜ መጥቷል። አዲስ አበባ ከተማን ስትመለከት በአንዳንድ የአውሮፓ ከተማ ስታንዳርድ ናት ብዬ ነው ማስበው። በጣም ነው የሚያምረው መንገዶቹ፣ የእግር መንገዱ፣ ጽዳቱ፣ ለቤት ላጡ ሰዎች እየተገነቡ ያሉ ኮንዶሚኒየም ቤቶች 100% በቂ ናቸው ብዬ ባልልም ግን ለውጦችን ታስተውላለህ። የትናንትናው አዲስ አበባ
እንደው ከውጭ የሚመጡ እንግዶች ሲገቡ አፋችንን ሞልተን ማንናገርባት አዲስ አበባ አሁን አፋችንን ሞልተን የምንናገርባት አዲስ አበባ ሆናለች። ይህንን ለውጥ የሳውዝ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአፍሪካ አንድነት ስብሰባ በሄዱበትም መስክረዋል። ይሄ በጣም የሚደነቅ ነው እና በሀገራችን ብንሰራ መለወጥ እንደምንችል የሚያስተምሩ ወጣቶች አሉ። ሆሳዕና ከተማ ላይ ሰርተው የተለወጡ ወጣቶች አሉ። አዲስ አበባ ከተማ ላይ ሰርተው የተለወጡ ወጣቶች አሉ። ሐዋሳ ክልል ከተሞች ላይ ጠንክረው ሰርተው ኢንተርናሽናል ቢዝነስ የሚያንቀሳቅሱ ወጣቶች አሉ። ወደ ቻይና እየሄዱ ወደ ዱባይ እየሄዱ ወደ ተለያየ ሀገር ወደ አውሮፓ እየሄዱ ቢዝነሳቸውን ያሰፉ በአገራቸው ስራ የፈጠሩ ዩኒቨርሲቲ ትምህርታቸውን ጨርሰው አይ መንግስት የሥራ በር አልከፈተልኝም ደሞዝ የለኝም ብለው እጃቸውን ያላጣጠፉ ግን ስራ ፈጥረው ራሳቸውንም ቤተሰቦቻቸውንም የለወጡ ሞዴል የሚሆኑ ወጣቶች አሉ። ሞዴል ገበሬዎች አሉ። ከመንግስት መሬት ወስደው ያለሙ ያሉ ማለት ነው። እሱ እንዳለ ሆኖ ቤተክርስቲያን ላይ ጥሩ አስተምሮ የሚሰጡ አሉ። ስደት ጠቃሚ እንዳይደለ ስራ መፍጠር እንደሚቻል ከእግዚአብሔር አንፃር እግዚአብሔር ሙሉ አድርጎ እንደፈጠረን ጭንቅላታችንን መጠቀም እንዳለብን ስደት አስከፊ እንደሆነ የሚያስተምሩ በጣት የሚቆጠሩ የሃይማኖት አስተማሪዎችና ቤተክርስቲያኖች አሉ። ቅድም ደግሞ እንደተጠቀስከው ዶክተር በስደት የሚገኝ ትርፍ እንዳለ የሚያስቡ ሽማግሌዎች ፓስተሮች አሉ። ሳውዝ አፍሪካ የሄደው እየተተኮሰበት በጩቤ እየተወጋ በአይደንቲቲ ክራይሲስ ውስጥ ሆኖ በሶሻል ክራይሲስ ውስጥ ሆኖ የሚልክላቸውን ገንዘብ ማዕከል አድርገው ሰው ወደ አረብ ሀገርና ወደ ሳውዝ አፍሪካ እንዲሰደድ የሚገፉ መድረክ ላይም ሆኖ ያንን አካሄድ የሚያበረታቱ ጠቅሰው የሚያበረታቱ አገልጋዮች አሉ። ቤተክርስቲያን አለች which is wrong which is totally unacceptable እና እኛ ማበረታታት ያለብን ለማገር ነው ያለን ለመሬት ነው ያለን ቆንጆ አየር ጸባይ ያለው ሀገር ነው ያለን ብንሰራ ግብርናው ሴክተር ላይ ብንሰማራ ፈጠራው ላይ ንግዱ ላይ ብንሰማራ ራሳችንን መለወጥ እንችላለን እና ቅድም ለመጥቀስ እንደሞከርኩት እዚህ 24 ሰዓት ሱቅ እግራቸው እስኪንቀጠቀጥ የሚቆሙ ወጣቶች ይሄንኑ የሥራ ትሬንዳቸውን ኢትዮጵያ ላይ ቢያረጉ እኔ ይለወጣሉ ብዬ ነው ማምነው እና አገር ይሻላል ለመለወጥ ብዬ ነው እኔ ማምነው። ምክንያቱም ስደት ሀገር ላይ ሳውዝ አፍሪካ በጣም ብዙ እንደውም ያልተነገረ ተግዳሮት አለ። ብዙ ጎበዝ የመጽሐፍ ጸሐፊ ቢኖር ጎበዝ ፊልም ሰራተኛ ቢኖር ሳውዝ አፍሪካ በስደተኛው በኢትዮጵያዊ ላይ የተፈጸመው ግፍ ከተነገረው በላይ ነው። ለምሳሌ አንዳንድ ጊዜ ሌቦች ቤት ይገቡና ባልን የፍጥኝ አስረው ሚስትን ለ6 ይደፍራሉ። ይሄ እኛ ቤተክርስቲያን ባሉ አባላትም ላይ ተከናወነ እውነት ነው ማለት ባል እያየ ሚስት ለ6 ትደፈራለች። ሴቶች ይደፈራሉ፣ ወንዶች ይደፈራሉ፣ በአሳቃቂ ሁኔታ ሰዎች ይገደላሉ፣ ይታፈናሉና ይሄ በዚህ መንገድ የሚገኝ ገንዘብ እኔ በረከት ነው ብዬ መቀበል ይከብደኛል እና አይናችንን ወደ አገራችን ላይ ችግር የለም አገራችን ላይ ገነት ነው አላልኩም ማለት የቅድሙ ብሔርተኝነት ያመጣው ችግር አለ የተሳሳተ ፖለቲካ ያመጣው ችግር አለ። እንግዲህ ያን ችግር ምናስተካክለው በጋራ ነው። በጋራ አስተካክለን ፎከሳችንን አገራችን ላይ ብናደርግ ስደትን ምርጫችን ባናደርግ ጥሩ ነው የኔ ምክር። ፓስተር አመሰግናለሁ። ወደ ማስታወቂያ እንሂድና እንመለሳለን።
በጣም ጥሩ እየጨረሰን ነው። ብዙ አላቆይም። ሁለት ነገሮች ላይ ብቻ አውርተን ካልጨረሰን የቀረውን ሌላ ጊዜ እናወራለን። በተለይ ሁለት ነገሮች ይነሳሉ። የሀገርን ሪሶርስ ከመጠቀም ለስደት የዳረጉን ነገሮች ምንድን ናቸው የሚለው ቅድም መነሻ ላይ እንዳወራን ሁለት የሚያከራክሩ ነገሮች አሉ። አንዳንዱ ኢኮኖሚክ ሪዘን የሚላለ ነው፣ ሌሎቹ ደግሞ የፖለቲካል ሪዘን ነው። የኢትዮጵያን ነው። የሱዳኑ የፖለቲካል ሪዘን ነው ይታወቃል። የሶማሊያ የፖለቲካል ሪዘን ነው። የኤርትራ አሁንም መከራካሪ ነው። የኢትዮጵያ በጣም አከራካሪ ነው። ምክንያቱም ሁለት ችግር አለ። በተለይ አሁንም ያው አንተ የቤተክርስቲያን አገልጋይ ስለሆንክ ነገሮችን ወደዛ ነው የሚወስደው። እየጠየቅ ያለሁት ፖለቲከኛን አይደለም። የፖለቲካ ሀሳብ ሊኖር ይችላል፣ የሚደግፈው ፓርቲ ፖሊሲ ሊኖር ይችላል። ግን በዋናነት ሰዎችንም የምታስተምራቸው፣ ወጣቶችን የምትቀርጻቸው፣ ምዕመናንን የምታስተምራቸው በዚህ በእግዚአብሔር ቃል ስለሆነ ዓለምን የሚታይበት ፐርስፔክቲቭ ደግሞ ትልቅ አስተዋጽኦ አለው። በዚህ ግን አሁን ሁለት ነገር አለው። በዚህ ስደትን ከሚያባብሱ ነገሮች አንደኛ የማህበረሰቡ አመለካከት ነው። ቅድም ያልነው የገጠሩም የከተማው ማህበረሰብ ስደት የሚገኘው ገንዘብ ትልቅ በረከት አድርጎ ነው የሚወስደው። ይህንን አስተሳሰብ ለመቀየር ቤተክርስቲያን ከመንግስት በላይ ትልቅ ድርሻ አላት ብዬ አስባለሁ። ለዛም ነው በእናንተ ደረጃ ምን እየሰራችሁ ነው፣ ኢትዮጵያ ውስጥ ምን እየተሰራ እንደሆነ ምን ታዘብክ ያልኩ በዛ ነው። በተለይ ቦሚንግ፣ ይሄ ኮንስትራክሽን ቦሚንግ ነው እኛ አካባቢ የምታገኘው። ኮንስትራክሽን ቦሚንግ ቤተክርስቲያናት በየ2-3 ኪሎ ሜትር በ20፣ 30፣ 40 ሚሊዮን ህንፃዎች ይሰራሉ። ለዚህ ደግሞ ትልቁ የኢንካም ሶርሱ ውጭ ሀገር ያለው ሰው ነው። በአብዛኛው ሀገር ውስጥ ያለውም የእሱ አስተዋጽኦ ያደርጋል። ውጭ ሀገር ሰው ሳይወጣም የሰሩ ቤተክርስቲያናት አሉ። ግን አብዛኞቹ ትልቁ አሁን ቅድም በምትለው መከራ ውስጥ ቅድም በምናየው በዚህ ስቃይ ውስጥ አገሩን ለቆ የሄዱ ሰዎች ናቸው። ለዚህ ትልቁ ሀብት ተደርጎ የሚወስደው። ሁለተኛ ቤተሰቦቻቸው ናቸው። አመቱን ሙሉ እነዚህ ልጆች በዛ 4 በ4 በአርካት ሱቅ ውስጥ ሳይወጡ ሰውነታቸው እንደ ፊኛ ተነፍቶ አንዳንዶቹን ሲያቸው በጣም ነው የሚያዝነው። ውጪ ሊዝናኑ ስፖርት ሊሰሩ ጊዜ የላቸውም። ግን በዛ ጭንቀት ውስጥ ሆኖ በየአመቱ 5-6 ጊዜ እየላኩ እዛ ጡረተኛ ወንድም፣ ጡረተኛ እህት፣ ወላጆች ሁል ጊዜ እነሱን እጅ የሚጠብቁ መሆናቸው የስነ ልቦና ቀውስ ይገጥማቸውና ስደት ሀገር የመቆያትን እድል ይወስዳሉ። ስለዚህ አሁንም ሀገር ቤት ያለ ሰው ምን አድርጓል? ማዶ ያለው ሀብት ነው ሀገሩን ቀይሮ ብሎ የሚያምን አመለካከት ችግር አለ። ሶስተኛ ኤጁኬሽን ላይ ሌሎች ነገሮች ላይ ያመጣው ተጽዕኖ እንዳለ ሆኖ እሱን ፓርት እኔ በተለይ ቤተክርስቲያን ህንፃዎቹን እነዚህን ነገሮችን እንደሚትገነባ ሁሉ ስራን ማድረግ ኃጢአት የሆነውን ቤተክርስቲያን ውስጥ ቤተክርስቲያን ታውቃለች። ይህንን ፖሲብል ነው። እኔ ከዚህ በፊት አባባ ኪዳሞ እግዚአብሔር ነፍሳቸውን ይማር፣ አባባ ኪዳሞ ሲያስተምሩ ምንድን ነው ያሉት? አንድ ሰው ክርስቶስን ተቀበለ፣ አስተማሩ። ስራይ ምንድን ነው አሉት እና ስራ የለውም። ስራ ስለሌለው በቤተክርስቲያን ስር የውሃ ጥገና ውስጥ እንዲቀጠር ራሱ ሙያውን ተምሮ ከቤት እየተጠራ እንዲሰራ ሙያ ጥገናውን አስተማሩት። ይህ ሰውዬ በዛ ዘመኑን ሁሉ እንደሚተዳደር ቤተሰቦቹን ቤት እንደመሰረታ ልጆቹን እንዳሳደጋ ይነግሮኝ ነበር። በዚህ ዘመን ቤተክርስቲያን ፓስተር ሳሚ ይሄ የሚቻል ነገር ነው? ኃጢአት ነው ወይስ? ቤተክርስቲያን ብዙ ብር ያላቸው ቤተክርስቲያናት አሉ። ባይዘ በጣም ብዙ ብር በአመት ካፒታል በመቶ ሚሊዮኖች የሚሰበስቡ ሆሳዕና ውስጥ ብዙ ቤተክርስቲያናት አሉ። በእነሱ መካከል ግን ቤተክርስቲያን ውስጥ ቀኑን ሙሉ በሳምንት 4-5 ቀን መሳሪያ እየተጫወቱ እየዘመሩ መጽሐፍ ቅዱስ እያስተማሩ እየተማሩ በስነ ምግባር ጥሩ የሆኑ ልጆች ስራ የሌላቸው ሙያ የሌላቸው ስኪል የሌላቸው አሉ። እነዚህን ሰዎችን ወደ ስራ ማስተማራት እኔ ኃጢአት ይሁን ሰዎቹ በዚህ ልክ እኔ ቤተክርስቲያን ሲሰራ አይቼ አላውቅም።
ትሬን ማድረግ፣ ስኪል ማስተማር፣ ራሱን እንዲችል ማድረግ የመንግስት ኃላፊነት ተደርጎ ብቻ ነው የሚገፋው። መንግስቶች ስራ ፍጠር ነው። በየቦታ ስትሄድ መንግስት ላይ ብዙ ልዩነት ሊያወራ ይችላል። ግን ስንት ቤትን ነው መንግስት የሚሰራው? የስንት ቤት ወጣትን ነው መንግስት ትሬን የሚያደርገው? ትልቁን ሀብት የምትሰበስብ ቤተክርስቲያን ግን አታውቃቸውም እነዚህን ሰዎችን። ሁሉንም ነገር ከመንፈሳዊ ጉዳይ ጋር ነው የምታገናኘው። እኔ መንፈሳዊ ጉዳይ ነው አይደለም የሚለው ክርክሩ ሌላ ሆኖ በእነሱ ቋንቋ ነው የሚያወራው። እንደው እነዚህን ወጣቶችን ስኪል ማስተማር፣ ኢኪዩብ ማድረግ፣ ለቤተክርስቲያን አስራት እንዲከፍሉ ማስቻል፣ ኢኮኖሚካሊ ማስታጠቅ፣ ባሎቻቸው የሞተባቸውን እናቶችን ልጆቻቸውን እንዲያሳድጉ ሙያን መፍጠር እንደው የቤተክርስቲያን ታሳቢ የሚታረግ ጉዳይ ነው። ዶክተር በጣም ጥሩ ጥያቄ ነው። እንግዲህ በውጭ ዓለም ያሉ ቤተክርስቲያኖች ሩቅ አይደለም፣ እዛው ቤተክርስቲያን ግቢ ውስጥ ለብዙዎች ስራ የሚፈጥሩ ድርጅቶች ከፍተዋል። እንደ ካፍቴሪያ፣ እንደ ፒዛ ቤት፣ እንደ ላውንደሪ፣ እንደ ፎቶ ቤት አይነት ስራ ፈጥረው ክርስቶስ ኢየሱስን የተቀበሉ ምዕመናንን አሰልጥነው እዛ ላይ አሰማርተዋቸው ራሳቸውን ያስተዳድራሉ ሳውዝ አፍሪካ ላይ። ይህ በዚህ ደግሞ አንዷ የምትጠራው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አዲስ አበባ ያሉ የኦርቶዶክስ ቤተክርስቲያኖች ዙሪያው ላይ ቤተክርስቲያኗ ተጨማሪ የገቢ ምንጭ የምታገኝበትና ለምዕመኑ ስራ የምትፈጥርበትን ሱቆች፣ የተለያየ ስራ ቦታዎች እየተከፈተ ነው። እንደ ምሳሌ ያህል ወደ ሆሳና ስንመጣ እግዚአብሔር እኛን የሚያከብረን ወይም የሚጠይቀን ባንክ ውስጥ ምን ያህል ከፍተኛ ገንዘብ አጠራቅማችኋል አይደለም የሚለን። ያ የተጠራቀመው ገንዘብ ቅድም እንደተገለጠው ቸርች ውስጥ ላሉ ምዕመናን ወጣቶች ሊሆኑ ይችላሉ፣ ኦርፋኔጆች ሊሆኑ ይችላሉ፣ እንዲሁም ባላቸው የሞተባቸው ባልቴቶች ሊሆኑ ይችላሉ። ስራ ፈጥረን ምዕመናን ወይንም ደግሞ ክርስቶስን የሚከተሉ ሰዎች ስራ ላይ ትኩረታቸውን ቢያደርጉ አንደኛ ወንጀል ይቀንሳል፣ ኃጢአት ይቀንሳል፣ ሸክም ይቀንሳል። ሁለተኛ ደግሞ ስራ የለኝም የሚለውን ማጉረምረም አፍ መዝጋት እንችላለን። እውነት ነው። ኢትዮጵያ ቤተክርስቲያን ላይ ከፍተኛ የተጠራቀመ ገንዘብ አለ። ያ ገንዘብ እያለ ፓስተሮች ይራባሉ፣ የፓስተር ልጆች ይራባሉ። የፓስተር ልጆች ፕሮፐርሊ መማር ስላልቻሉ አንዳንዶቹ ጎዳና የወጡ ለድራግ አዲክሽን፣ ለፕሮስቲቱሽን ስራ የተጋለጡ የአገልጋይ ልጆች ጥቂት አይደሉም፣ ብዙ ናቸው። ለምንድነው ያ የሆነው ካልን ቤተክርስቲያን እያላት አገልጋዮችን በመጨቆን ስለምታምን ነው። ቤተክርስቲያን እያላት ስራ መፍጠር ስትችል ስራ መፍጠር እንደ ኃጢአት ስለሚቆጠር ነው። ያንን ገንዘብ ስራ ፈጠራ ላይ ቢውል በተሻለ መንገድ ራሱን ብቻ አይደለም የሚተካው፣ እጥፍ ገቢ ያመጣል። ለስራ ገንዘቡ ቢውል እየተገላበጠ ምናልባት የፍቅር ስጦታን አስራትን ብቻ እየጠበቀች የምትኖር ቤተክርስቲያን ራሷን ይችላ ብዙዎችን ምትረዳ ትሆናለች። ያ ገንዘብ ስራ ፈጠራ ላይ ቢውልና ቅድም እንደተገለጠው ዶክተር ብዙ የቤተክርስቲያን ገንዘብ ቤተክርስቲያን አካውንት ውስጥ ወይም ካዝና ውስጥ ተቀምጦ ስራ መፍጠር ሲችል፣ ምዕመናንን መርዳት ሲችል፣ አገልጋይና አገልጋይ ልጆችን መርዳት ሲችል ያው ብዙ አገልጋዮች ልጆቻቸው ችግር ውስጥ እያለፉ ቤተክርስቲያን ውስጥ ያሉ ኦርፋኔጆች እየተጎዱ ክርስቶስን ተከትለው የሚበሉት የሚሰሩት አጥተው ከጌታ ቤት ወደ ኋላ እየተመለሱ እንዳለ የምናየው እውነት ነው። ስለዚህ ቤተክርስቲያን ስራ ብትፈጥር ገንዘቧን ስራ ላይ ብታውል ምንም ኃጢአት የለውም። አመሰግናለሁ። ይገርማል። በአንድ ሰዓት ተኩል ውስጥ ይጨርሳለሁ ስላልኩ ሁለት በጣም ወሳኝ ጥያቄዎችና ሰፊ ውይይቶች አሉ። ሌላ ጊዜ እናደርጋለን። አንተም ያለበት ሀገር አሁን ከምሽቱ 5 ሰዓት
ልክ ነኝ? ተኩል ነው። ስለዚህ ከዚህ በላይ አልገፋም። ግን በእርግጠኝነት ከዚህ ጋር ተያያዥ የሆኑ ጥያቄዎች አሉን። ሌላ ጊዜ ስናገኝ እንመለሳለን። በአጠቃላይ የቤተ ክርስቲያንን ሮል ወይም ሚና በሀገር ግንባታ ትውልድን ከመቅረጽ አኳያ ስነ ምግባርን ከመሰረጽ ኢንካልኬቲንግ ሞራሊ ኪፒድ ፒፕል በሀገሪቷ ውስጥ ከማሳደግ አኳያ እኔ የቤተ ክርስቲያንን ያክል ሚና እንኳን መንግስት አለ ብዬ አላስብም፣ ማህበረሰብን ከመቀየር አኳያ። ስለዚህ መጀመሪያ ግን እዛ አካባቢ ምን ይሰራ የሚለው ላይ ሰፊ ዲቴል ነገር አለ። ኢቨን መንግስትን ሪሼፕ ከማድረግ አኳያ ፖሊሲዎችን ይመተቻት፣ ይሄ ትክክለኛ ነገር አይደለም፣ ለኢትዮጵያ ህዝብም ለእኛ ህዝብም የሚጠቅም አይደለም፣ ያ ትክክል አይደለም፣ መንግስት በዚህ ዙሪያ እንደገና እንዳይን እንፈልጋለን። የብሔር ፌዴራሊዝም ሲመጣ እኮ በዚህ መልኩ እንዳይሆን ማድረግ ይቻል ነበር። ቤተክርስቲያን ወደፊት ሊሆን የሚችለው ይሄ ነው። ቤተክርስቲያን አካባቢ አሁን የኔ ቋንቋ የሚናገር ፓስቴር ካልቀጠርክ የሚል ሚመን የተፈጠረው ቢኮዝ ኦፍ ዳት። እንግዲህ ደግሞ ዓለም አቀፍ ሆኖ ብዙ ቻሌንጂንግ ነገሮች አሉ። በዚህ ቁመና ቤተክርስቲያን ስላልመጠች ነው ይህ ሁሉ ውዥንብር የመጣው። መገዳደሉ በለው ኢኮኖሚ፣ ስደት፣ ይህ ሁሉ የቤተክርስቲያንን ያክል ሚና የሚጫወት ነገር የለም። እሱ ላይ እንመጣለን በሚቀጥለው ፕሮግራም። ለዛሬ እዚህ ቢያቆም ጥሩ ነው። ከአንድ ሰዓት ተኩል በላይ ኢንተርቪው አድርጌ አላደክምም። ከዚህ ማስታወቂያ በኋላ ይህንን ፕሮግራማችን እንጨርሳለን። ይህንን ፕሮግራም የምትከታተሉ ሰዎች በሙሉ ሰሬዋና ቲዩብን ሳብስክራይብ፣ ላይክ አድርጉ። በሚቀጥለው ጊዜ ፓስተር ሳሚን ይዤ ለመምጣት ቃል ይገባላችሁ። መልካም ጊዜ።